ብቻ ይሆናችሁ መምህራን ይሆናችሁ መምህራን ይሆናችሁ አሁን ማን ጂማ የምትባለው ማርፈ ተቀመጥ ብራዘርዬ ስምህ እንኳን ራሱ ብርሃኑ ጁላ ነው ብለህ የመጣው በጀራናሉ ማለት ነው አርፈ ተቀመጥ ብራዘርዬ ይሄ የመቀለጃ ቤት አይደለም ማንም ዝም ብሎ መጥቶ እንዲሁ ዝም ብሎ የሚለፈልፍበት አይደል እዚህ የምትመጡ ሰዎች በዚህ ትምህርት ጉዳይ መጽሐፍ ቅዱስ ብሉይና አዲስ ኪዳንን በሚገባ የምታውቁ ቀጥሎስ የቤተክርስቲያን መጽሐፍትን የዜማ መጽሐፍቶችን እንደ ሰዓታት ሌሎችን መጽሐፍቶችን የምታውቁ መልካም መልኮችን የምታውቁ ሰዎች ናችሁ እዚህ መምጣት ያለባችሁ ምክንያቱም ከነሱ ሁሉ ጭምር ስለምንጠይቃችሁ ማለት ነው እግዚአብሔር አምላክ ይስጥልን ስታስገቡ በጣም ተጠንቀቁ አይታችሁ መምህራን ኦርቶዶክሳውያን መሆናቸውን እዩ እዚህ ሲመጡ መምህራንና አገልጋዮች መሆናቸውን እንጠይቃለን ዛሬ ለምእመን ቦታ የለኝም በመጀመሪያ መምህራን ወንጌል እና አገልጋዮች የሆኑ ለነሱ ነው ቅድሚያ የምሰጠው ማለት ነው ተባረኩልን እንኳን ደህና መጣችሁ በዚህ አርዕስት ላይ እንቀጥላለን እኔም ቀጥዬ ነበረ እስካሁን ድረስም እግዚአብሔር አምላክ የተባረከ ይሁን እሺ መምህር እስከሚመለሱ ድረስ ስንታየው ኦኬ እሺ ፓስተር እንኳን ደህና መጣ ሰላም በሉ ዲያቆንም ሰላም በል ሰላምዬ ሰላም በሉ እስከዛ ፓስተር ሰላም ማለት ትችላለህ ከቻልክ እሺ ኤርሚ ሁላችሁንም ሰላም እላለሁ ተባረኩልኝ ጌታ ኢየሱስ ይባርካችሁ አሜን አሜን ፓስተርዬ ቴንኪው እሺ ወዲያራ ዲያቆኑ ሰላም በል ሰላም ብያለሁ ሁላችሁም እንዴት ናችሁ ኤርሚ በጣም ወጥረ ይዘሃል እግዚአብሔር እየረዳህ ነው ትናንትናም እየሰማሁ ነበር ጥሩ እየሄደ ነው ጥሩ ማለት መልስ የላቸውም መልስ ሲያጡ ነው ወደ ስድብ እኮ የሚሄዱት መልስ ከመጽሐፍ ቅዱስ መልስ ስለማያገኙ ነው እንደዛ የሚሆኑና ለምሳሌ አይደን ነው ኤርሚ ያው የቆሎ ተማር ስለነበር እንትን ይላል ቅድስት ማርያም ቤዛዊተ ኩሉ ዓለም የሚላለና አሁን የለም ሊሉ አይችሉም ገባ ይሄ በቆሎ ተማሪ ሆነን ይሄንን እያልን ነበር ስንለምን የነበረው ማለት ነው እና አስቀምጠውታል ግን መጽሐፍ ቅዱስ ላይ ግን የለም ይሄ መጽሐፍ ቅዱስ ከሌለ ደግሞ ለምንድነው ማለት ሐዋርያት ማርያም በሐዋርያት ጊዜ ነበረች በተለይ ዮሐንስ አብሯት ነበረ በተሰቀለ ጊዜ ኢየሱስ ክርስቶስ ማርያም ወደ ማን ዮሐንስ ነበር የወሰዳት እና ያን ሁሉ ለምንድነው ስለ ማርያም ቤዛውነት ለምን መጻፍ አቃተው ለምን አቃታቸው እነዚህ ሐዋርያቶች ለምን አልጻፉም ለምን ኢየሱስ ክርስቶስ ያን ሁሉ ሲናገር እንግዲህ በምድር ላይ በነበረበት ጊዜ 33 ዓመት በዚህ ምድር ላይ በሚኖርበት ጊዜ ለምን ስለ እናቱ ቤዛውነትን አልተናገረምና ቤዛ ሁሉ ዓለም ሊሆን የሚችል ማንም ፍጥረት የለም በአዲስ ኪዳን ላይ በተለይ ኢየሱስ ክርስቶስ ነው ቤዛ ሁሉ ዓለም በመስቀል ላይ የተሰቀለውና ይሄንን አሁን እንግዲህ እነዚህ አባት የተናገሩት እኔ በጣም ነው ያደነቅኳቸው ጥሩ ነገር ነው የተናገሩት ደፍረው መውጣታቸው ደግሞ ይሄ በጣም አሪፍ ነው ለኦርቶዶክስ ለዛ ነው ደግሞ አትደንግጡ ብለው የተናገሩት እንግዲህ የማይደፈረውን ትልቅ ተራራ ነው የደፈሩት ያባት ስለዚህ ይሄንን ስለተናገር ነው ያን ሁሉ እየተንጫጫ ያለው በየሚዲያውና ጥሩ ነው ኤርሚን በጣም ይዘሃል ጥሩ ነው እግዚአብሔር ይረዳሃል እንግዲህ ይሄን ለማለት ፈልጌ ነው እግዚአብሔር መልካም ነው አሜን ቴንኪው ዲያቆንዬ አትደንግጡ በቃ ለኦርቶዶክሳውያን ጥሩ የክርስትና ስሞናቸው ሆናላቸው እሺ ሲግማ አቤት ሰላም ነው እግዚአብሔር ይመስገን እሺ ከየት ቤተ እምነት ነው ወንድማችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነህ ዲያቆን ነኝ ቴንኪው እንኳን ደህና መጣ እንኳን ደህና ቆየ ኦኬ ይሄንን አርዕስት ትናንት ጀምረው ነው ነበር ሰምተዋል ትናንትና አልሰማሁም በአጋጣሚ አሁን ነው የሰማሁትና የብፁዕነታቸው ንግግር ግን ሰምተዋል ብዙ ሰው እየተቀባበለው እያየሁ ነበረ
ምን ትላለህ? ምንድነው የተናገሩት? እውነት ነው ወይስ ስህተት ነው? የተናገሩት እውነት ነው ብዬ መቀበል አልችልም። እንግዲህ ሰው የየራሱ የሆነ ነገር አለው። በእሳቸው አንግል እሳቸው በተረዱት ባወቁት በመረመሩት ልክ ደግሞ እውነቱን ያገኙበት መንገድ ይኖራል። ማለት የሄዱበት የራሳቸው መንገድ ሊኖር ስለሚችል ሞር ከሳቸው እንዴት ነው በምን ምክንያት ነው ብሎ መጠየቁ የተሻለ ነው የማምን ሰው ነኝ። ግን እንደኔ ልክ አይደለም። ምክንያቱም መስቀል አይለና መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱን ነሳ አመን ወላ አመን በኃይለ መስቀሉ ድህነ ብለው የሚያምኑ አባት አምላክን የተሰቀለበት መስቀል እንኳን ቤዛችን ነው ካል አምላክን የወለደች እመቤታችን ቤዛ ማትሆንበት ምንም አይነት ምክንያት የለም። በሷ ምክንያት ስለሆነ ነፃ የወጣ ነው ሄዳን ነው። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አይደል ያለው? አዎ። ስለዚህ ያለሷ አልዳንም። የዳዱ በሷ ነው ማለት ነው። በቃ ከሷ በመወለዱ ነፃ ወጣን። የተሰደድን ወደ ተሰደድንበት የዳኑ ታዲያ በሷ ነው። ያዳነን እሱ ነው። የዳነው ግን በሷ ነው። የመዳናችን ምክንያት ናት። የዳነው በሱ ነው። ምንድነው ያልከው? እስኪ ድጋሙ። የመዳናችን ምክንያት ናት። የመዳናችን ምክንያት ናት እሷ። አዎ መጽሐፍ ቅዱስ እንደዛ ብሎ ያስተምራል። ማርያም የመዳናችሁ ምክንያት ናት ይላል። ምክንያት ናት። አዎ እሺ። መረጃ ምክንያቱም ያለ ማርያም ዲያቆን የመጽሐፍ ቅዱስ መረጃ አስተረጋም በቃ የመዳናችሁ ምክንያት ናት ብሎ ይላል። ቤት ስለ መጽሐፍ ቅዱስ አዎ ብለኛል። መጽሐፍ ቅዱስ ጥቅስ ስጠኝ የመዳናችሁ ምክንያት ናት ብሎ የሚል መጽሐፍ ቅዱስ ጥቅስ ላይ መሰለ ቆያንዴ ዳጊ ያለህ እንዴ? ዳግሻ ኦኬ። ስራ ላይ ነህ። በፈለግከው ሰዓት መግባት ትችላለህ ብዬ ልልህ ነው። ስራ ላይ ስለሆነ ዝም ያለው። እሺ ኦኬ፣ ችግር የለውም። እሺ አይቻልም። ኦኬ፣ ኮፕሊንግና ሼር በደንብ ይደረግ ወገኖች። ዲያቆን ቀረህ እኮ ሄደህ ኤርምዬ ከልጅ ልጅ ተወልጄ አድንሃለሁ የሚለውን ፍለጋ ነው ሄዶ መሰለኝ። አይታችሁ እንደዛ ነው የሚሉት እነሱ። ኤርምዬ ሰላም አላችሁም? ጌታ ሰላም ሰላም ላይም ታችሁም ያላችሁ ጋይዝ ጌታ ይባርካቸው እና ሼር ኮፕሊንግ አድርጉ። ቤቱ ያው ብዙ ሪፖርት ስለሚደረግበት ሪፖርት እንዳይሆን ያው በደንብ ሆኖ እንዲገለገል በደንብ ታብና ሼር ይደረግ። ተባረኩልኝ ቅዱሳን፣ ሁላችሁም ተባረኩ። እሺ ኤርምዬ ሁለት ክፍት ቦታ አለ። ገስት ላይ ያሉት በጠቅላላ አማኞች ናቸው። በጠቅላላ በሙሉ አስወርድ። ለምሳሌ ያው ስም ብጠራ አሁን ቲጂ፣ ታሜ፣ ሲጂ፣ ቃል፣ አብይ እንዳላችሁ በቃ እስኪ ውረዱ። ራሳችሁ አውቃችሁ ውረዱ። ካልሆነ ብሎክ ልትደረጉ ነው ወገኖች። በእውነት መቀጣጫ እንዳናረጋችሁ። ይሄን ቤት አታዩትም። ገስት ላይ የተቀመጣችሁ ሰዎች ካልወረዳችሁ ብሎክ ልናረጋችሁ ነው። በሙሉ ብሎክ ልናረጋችሁ ነው ወገኖች። ኤርምዬ እኔ በስተት ነው የገባሁት። ችግር የለም አስንዬ። በቃ እኔም ልውረድ ታች ሆኜ እንትን አደርጋለሁ። ችግር የለም። ሌሎች ካሉ ይምጡ።
ታንክ ዩ ኤርሚ። እሺ ችግር የለውም። እሺ ተባረኩ። እሺ እህትየው እስከዛ ተናገሪ። ሜርሲ ምሳዬንም ሳልበላ ቆይቼ ኦልሞስት ራት ሰዓት እንደማለት ነው። መክሰስ ሰዓት ደረሰ። ጸጋ ይዛላችሁ ቀጥይ። እሺ ቀጥላለሁ። ዳጊዬ 2 ሚኒትስ ብለክ ነበር። ከመጣክ መግባት ትችላለህ። እሺ ዳጊዬ ተባረኩ ወገኖች። ሆሲዬም ከታች አለች እያየች ታስገባለች። ሰላምዬም አለች። እንግዲህ አርፍዳችሁ የመጣችሁ ሰዎች አሁን እየነጋ ስለሆነ እንኳን ደህና መጣችሁ። እንግዲህ እንደምታዩት በቤቱ ርዕስ ብፁዕ አቡነ ገብርኤል እንደተናገሩት ማርያም የዓለም ቤዛ አትባልም አትደንግጡ የሚለውን ርዕስ ይዘን መጥተናል። ትላንትናም በዚህ ርዕስ ገብተን ነበር። ብዙ እንግዲህ የቤተክርስቲያኒቱ ካህናት ገብተው ምንም አይነት መልስ አልሰጡም። ለእናንተ መመለስ አይጠበቅብንም የሚል መልስ ሰጥተውን ነው የወረዱት። እኛ ግን ይሄንኑ ዛሬም ከፍተን እየጠየቅን ያለ ነው። ከላይቭ ውጭ ሆናችሁ የምትከታተሉ የቤተ ክርስቲያኒቷ ካህናት እባካችሁን ገብታችሁ ለዚህ አስተምህሯችሁ ወይም ደግሞ ብፁዕ አባታችን ተሳስተዋል፣ ምንኛ ቢደፍሩን ነው እንደው ትምህርቱን እሺ አደንግጡ የሚሉት እንደው ምንኛ ተዳፍረው ነው የሚል ንግግር ሁሉ ተናግረዋል። አባ ወይስ አባ ጨጓሬም ተብለዋል። በጣም ብዙ ነገር ተብለዋል እኚህ አባት። እንግዲህ የተለያዩ የኦርቶዶክስ አማኞች ቪዲዮ ሲሰሩ አይተናል። ከሳቸው በተለይ ታናናሾች እና የኦርቶዶክስ ልጆች ለእናት ምጥ ሲያስተምሩ እያየን ነው። ለእናት ምጥ እንግዲህ እኚህ ብፁዕነታቸው በጣም የተማሩ የአንድ ሀገረ ስብከት መሪ ናቸው እና ለሳቸው በጣም ትንንሽ የሚባሉ ልጆች እንኳን ሳይቀር ትክክል አይደሉም ብለው በጣም አፍሳ ያላቁቁባቸው አይተናል። የኦርቶዶክስ ተዋህዶ ልጆች ለእናት ምጥ የሚያስተምሩ ሆነው በአደባባይ ተገልጠዋል። እንግዲህ የኦርቶዶክስ አስተምህሮ የእግዚአብሔርን ቃል ሁሌ ኢንቨርት የሚያደርግ ስለሆነ የመውጊያውን ብረት ብትቃወም ይብስብሃል የሚለውን ማርያምን ብትቃወም ይብስብሃል የሚል አስተምህሮ በውስጣቸው ተቀብሮ ነበርና ይሄ ሲነካ ምን አይነት ቁጣ ከውስጣቸው እንደገነፈለ አይታችኋል። ግን ኦን አክቹዋል ቃሉ ግን እየሰራ ያለው ኢየሱስን የተቃወመች ቤተክርስቲያን፣ በዘመናት መካከል ኢየሱስን ወንጌልን የሸፈነች ቤተክርስቲያን፣ የመውጊያውን ብረት የተቃወመች ቤተክርስቲያን ከራሷ ቤት እንግዲህ ብዙ ተከታትላችሁ ከሆነ ቄስ በሊና በህይወት በነበሩ ጊዜ ጽፈውት ባለፉት መጽሐፍ እንዲሁም ደግሞ በአካልም በህይወት በነበሩ ጊዜ በአንደበታቸው ከተናገሩት ነገር የኦርቶዶክስ ተዋህዶ ቤተክርስቲያን ሪፎርሜሽኗ ከቤቷ ውስጥ ነው ብለው የሚል ትንቢትን ተናግረው ነበር እና እንግዲህ እያየን ነው። የመውጊያውን ብረት የተቃወመችው ቤተክርስቲያን ጌታ ደግሞ እጁን ቤቷ ባሉ አባቶች እየገለጠ ነውና ወንጌል አይሸፈንም። የመውጊያውን ብረት የተቃወመችው ራሷ ላይ ሲመጣ እያየ ነው። ለነሱ ግን የመውጊያ ብረት ማናት? ማርያም ናት ማለት ነው። ስለዚህ እኚህ ጳጳስ እንግዲህ ከባዱን ነገር ነው። ጌታ ኢየሱስ ዘመናቸውን ይባርክ። ያልተጠበቀውን ነገር እቺ አትደንግጡ የምትለዋን እኔ ፐርሰናሊ በጣም ትልቅ ትንቢታዊ ቃል ብያታለሁ። ትንቢታዊ ቃል ከገለጡት እውነት በተጨማሪ ሊመጣ ያለውን ነገር መንፈስ ቅዱስ አስረድቷቸው ነበርና አትደንግጡ የምትለዋን ቃል በደንብ ተጠቅመውባታልና ትንቢታዊ ቃል ነች። ጌታ ኢየሱስ ዘመናቸውን ይባርክ። በእውነት በመንፈስ ቅዱስ የተናገሩት ነገር እንደሆነ በዚህ ቃል ያስታውቃል። ቃሏ እንኳን አናውጣለች ማለት ነውና እስኪ ቆይ እንግዳ እንቀበልና እንቀጥላለን ወገኖች። ሜርሲ ወይ ዳጊ ተባረኪኒ እናት ትንሽ ደቂቃ ስላለኝ እንግዳ ከመቀበላችን በፊት ላውራ ብዬ ነው። ይቻላል። እሺ ቅድም የነበረው ነገር ትንሽ አሁን አርፍደው ለመጡ የክለሳ ፕሮግራም እናርግላቸው። እንግዲህ በተደጋጋሚ በዚህ ርዕስ ላይ በተለያዩ ቤቶች ላይ እየተከፈተ ነው፣ እየተወራ ነው። ኦርቶዶክሳውያኖች፣ ወንጌላውያን አማኞች እኛ የማንለውን በአፋችን እየጨመሩ ነው። ስለሷ ቤዛነት ስናወራ እኛ የድህነታችን ምክንያት ነች እንድን ዘንድ
እሷን ምክንያት አድርጎ ተጠቅመውባታል አልን እንጂ በእሷ ዳነን እያልን አይደለም። እሷ ሞተችልን እያልን አይደለም። ወይም ደግሞ በእሷ ነፍሳት መቤዠት ሆነላቸው እያል አይደለም እያሉ ነው። እውነት ነው ወይ? እስኪ እንመርምረው። በመጀመሪያ ነገር ያው እንግዲህ በእሷ መዳን የተነሳ እባካችሁ አስደውሉልኝ አንድ ጊዜ። እሺ ይቅርታ አንድ ጊዜ ላጥፋውና፣ እሺ እኛ በእሷ ዳንን እያል አይደለም የሚለውን ነገር እንግዲህ እንመርምረው። ቅድም የነበረው ነገር እንከልሰው። አንድ ወንድም ጋር የነበር ቆይ አንድ ይቅርታ የሚዩት ማድረግ እባካችሁ አስደውሉልኝ። ይቅርታ ከአንድ ወንድም ጋር የነበረው ውይይት እንግዲህ ወንድማችን ኤፍሬም ኤርሚ ጥሩ አድርገው እያወያዩን ነበር። በዚህ ካህኑ ጌርሳምም ነበር ያነሳነው ሀሳብ ምንድን ነበረ? እሷ ምክንያት አድርጎ ተጠቅሟታል። በእሷ ባይመጣ ኖሮ ባይወለድ ኖሮ ቤዛ አይሆንንም ነበር ለነፍሳችን ነው። በጣም ጥሩ። ግን ምክንያት ከተባለ እኮ ብዙ ነገር አለ። ምክንያት ወደኋላም ወደፊትም። እንግዲህ ከማርያም ስንጀምር ከማርያም ውልደት በፊትም ከማርያም ውልደት በኋላም ከኢየሱስ ውልደት በፊትም ከኢየሱስ ውልደት በኋላም ምክንያት ተብለው ሊነሱ የሚችሉ ብዙ ሰዎች ብዙ ምክንያቶች አሉ። ለምሳሌ ለራሷ እኮ ለማርያም መምጣት እናትና አባቷ አሉ። ስለዚህ ለኢየሱስ መምጣት እና ለነፍሳችን ቤዛ ማግኘት ማርያም ከሆነች ምክንያቷ ለማርያም መምጣት እኮ ሐናና ኢያቄም ምክንያት ናቸው። እንግዲህ ሐናና ኢያቄም የሚባሉ መጽሐፍ ቅዱስ ላይ የሉም፣ ከየት እንደመጡ አላውቅም። ኤኒዌይስ መቼም እናትና አባት አላት፣ ስማቸው ኢትስ ኦኬ ነው ብለን እናስብና ሐና የምትባለው እናትም ድርሻውን ትወስዳለች። ኢያቄም የሚባለው አባቷም ለኢየሱስ ለነፍሳችን ቤዛነት ምክንያት ሚዩት ያላረገ ሰው አለ? ይቅርታ ሚዩት አድርገን እንግዳችን መሰለኝ በጣም እየረበሽከኝ። ኦኬ መምህር ናቸው። መምህር ሚዩት አድርጋቸው። እሺ ቶሎ ብዬ እንትን ልበላቸው። ኦኬ ስለዚህ ወደ ኋላም ስትሄዱ እንግዲህ ምክንያት ውስጥ እጁን የሚያስገባ ብዙ ሊኖር ይችላል ማለት ነው። ከሌም ልትሉ ነው። ወደ ኋላ ደግሞ ስትሄዱ አዳም ጋር ትደርሳላችሁ። ስለዚህ ለነፍሳችን ቤዛ ኢየሱስ መምጣት ምክንያት አዳምም አለበት ማለት ነው። ወደ ኋላ እንግዲህ የማያዋጣ ይሆናል ማለት ነው። እስኪ ወደፊት ደግሞ እንምጣ። እሷ ባትወልደው ኑሮ እሷ እናቱ እኮ ነች፣ በእሷ ባይመጣ ኑሮ ያላችሁ ጥሩ። በመወለዱ የነፍሳ ቤዛ ካላችኋት የዓለም ቤዛ ያስባላት ለደህንነታችን ምክንያት ለሆነው ኢየሱስ መወለድ ምክንያት ከሆነች በመወለድ ብቻ እሱን በመውለዷ ብቻ ነው እንደ የነፍሳችን ቤዛነት ያገኘ ነው አይደለም እኮ። በመሞቱም ነው፣ በመወለዱ ብቻ አይደለም። ተወልዶ በቃ ከዛ በኋላ ነፍሱን ቤዛ አድርጎ ሰጠ አለቀ። እዛ ጋር አይደለም። ሲወለድ እኮ አይደለም ነፍሱን ቤዛ አድርጎ የሰጠው፣ ሲሞት ነው። ስለዚህ የገደሉትም የዓለም ቤዛ ናቸው ማለት ነው። ምክንያቱም ባይገሉት ኖሮ ባይሰቅሉት ኖሮ ወይም በመሀል ያለውን ፕሮሰስ ደግሞ ተመልከቱ። ከሐዋርያት ጋር የነበረውን ከብዙ ሰዎች ጋር የነበረውን ኢንተራክሽን ስትመለከቱ እንትን ባያረጉት ኖሮ አሳልፈው ባይሰጡት ኖሮ ባይክደው ኖሮ ያኛው ደግሞ ባይሸጠው ኖሮ እየተባለ ሁሉም የዓለም ቤዛ ሊባል ነው። እንደ ቄሳር እጅ ተጣጥቦ አሳልፎ ባይሰጠው ኖሮ እየተባለ ነይ እምዬ ማርያም ብቻ ሳይሆን ናና ቄሳር፣ ናና ይሁዳም፣ ናና የሰቀላችሁት ሮማውያኖችም ወደሚባል ድምዳሜ ሊወስድ ነው። ምክንያት ናቸው እነዚህ ሁሉ። እሷ ብቻ አይደለችም እኮ ምክንያት። እሷ ለመውለድ ምክንያት ብትሆንም በመወለድ የሚያበቃ አይደለም። የእሱ ነፍስ ቤዛነት የተጠናቀቀው በመስቀል ላይ ከሆነ እስከ መስቀል ያደረሱት ሁሉ ምክንያት ናቸው። መቼም ባይሰቀል የነፍስ ቤዛነት የለም። ስለዚህ ለማርያም ብቻ ክሬዲቱን የምትሰጠው አይደለም ማለት ነው። ክሬዲት መስጠት ከተጀመረ አየህ ማርያም ላይ የሚያበቃ ነገር አይደለም። ጣጣው ይቀጥላል። አየህ ሁሉም የኔስ ድርሻ ሊል ነው እንዴ። እኔም እኮ እንትን ባላረገው ኖሮ እኔም ባልሸጠው ኖሮ እያለ ይመጣል። እውነት እኮ ነው። እነዛም ያ ሚስማር የመታውም እንደ እኔስ ሚስማር የመታውት ይላል። የገረፈውስ እኔስ ባልገረፈው ኖሮ ይላል። ምክንያቱም መፈጸም አለበታ። ኦኬ ሁሉም ድርሻው ሊወስድ ነው። የሰቀላለ ጎኑን ይወጋለ ሁሉም ድርሻ ይሊል፣ ሁሉ ምክንያት ነው ይሊል ነው። ሁሉም የዓለም ቤዛ ነው ይሊል ነው። ግሩም ነው በእውነት ቀጥል። እና ሁሉም ምክንያት ነው ይሊል ነው። ሁሉም ምክንያት ለምክንያትነታቸው ደግሞ የዓለም ቤዛነት ስያሜ ሊሰጣቸው ነው። የዓለም ቤዛ እኮ ያልናት ምክንያት ስለሆነች ነው ካላችሁ ስለወለደችው ያበቃ ነገር የለም። በእሷ ጋር ብቻ አያበቃም። ከቀጠላችሁ እንግዲህ ይህን ነገር ለሁሉም ስጦታ የዓለም ቤዛነትን። ምክንያቱም እነከሌም እንትን ባያረጉት ኖሮ እኮ አንድንም ነበረ። በቃ ሰው ወልደው ተገላገለችና ልክ የአራስነቷ ዘመን እኮ አይደለም የደህንነታችን ጉዳይ የተረጋገጠው፣ የሞተ ጊዜን የተረጋገጠው አይደለ እንዴ? ስለዚህ ወገኖቼ የፋሲካ ሰሞን የተነሳባችሁ የአትደንግጡ ሜሴጅ ጣጣው ብዙ ነው። ከፈተሻችሁ በእናንተ ሴናሪዮ ምንሄድ ከሆነ እዛ ጋር የምትፋቱት አይደለም፣ ብዙ ርቀት ይሄዳል። ኦኬ
እስቲ ደግሞ እውነት እንዳላችሁት ምክንያት ብቻ በሚለው ብቻ የሚጠቃለልስ ነው ወይ የሚያበቃ ነው ወይ? የእናንተ ትርክት አይደለም እኮ ምክንያት ነች አልን እንጂ ትላላችሁ እንጂ እውነታው ግን አንቺ ሞተሽላቸው ከፈለግሽ አድኛቸው ብሏት 7 ጊዜ አልሞተችም እንዴ ማርያም? ከሲኦል በሷ ሐዘኔታ 9999 ሰው አልወጣም እንዴ? ታዲያ ምን ምክንያት ብላችሁ ትፎግሩናላችሁ? በሷም የነፍስ ቤዛነት የዳነ ፍጥረት አለ፣ ከሲኦል ያመለጣል አይልም እንዴ መጽሐፋችሁ? አይልም እንዴ ትምህርታችሁ? እንዴ በመልጃ ብቻ ነው እንዴ? እሱ አይድኑም እነዚህ ወደ ሲኦል መጣል አለባቸው እያለ ተቆጥታ ተከራክራ አስፈራርታ ጡቴን እቆርጣለሁ ብላስ የነፍስ ቤዛነትን አልሰጠችም እንዴ? በምክንያትነት ብቻ የሚዘጋ ነው እንዴ እሷ ታሪክ እኮ? አያችሁ ትርክታችሁ እኮ በምክንያት ብቻ እንዳይዘጋ ጭራሽ ተሳትፎም አላት። የነፍስ ቤዛነት ላይ በመሞት ተሳትፎም አላት። ሀሳብ ብንሰጥና ወርደ ትሰጣለህ ምን ችግር አለ? አየ እንትኑ እየፈራረሰ ሲመጣ እንደዚህ ነው እኮ። ሁሉም ለማዳን ይሞካከራል፣ ግን ምን ታደርገዋለህ? አሁን አለመናገር ነበር፣ ውሸትን አለመጀመር ነበረ። ችግሩ ይሄ ነው። አንዱ አንዱን እየወለደባቸው ነው። ስለዚህ በምክንያት የሚጠቃለል ትርክት አይደለም። እኛ እኮ እንዲህ ያለው እንጂ ብላችሁ እንዳትተውት። እዛ ጋር ግን መጽሐፋችሁ ምን ያሳብቃል? አረ እንደ ኢየሱስ ሞቻለሁ እያለች ነው ማርያም ይላል መጽሐፉ። አረ ከልጇ ጎን በፈሰሰው ደሟ ንጹሐን አድርጋ ይላል መጽሐፉ ታምረ ማርያም ላይ። ምን ታረጉት? እስቲ ምን ታረጉት? ደሟ ፈሷል ይላል ታምረ ማርያም። ያደፈውን ኃጢአታችንን አጥባ ይላል እንዴ። ቅድም ምክንያት አላላችሁም እንዴ? አሁን ደግሞ ጭራሽ ደም አፍሳሽም ሆነች እንዴ? ሟችም ሆነች እንዴ? ስለዚህ ውሸታችሁን ነው ማለት ነው። የዓለም ቤዛ ስትሉ የሔዋን ምትክ ብቻ እያላችሁ አይደለም። ደም አፍሳሽም ነች ሟችም ነች እያላችሁ ነው። ከሲኦልም አውጥታለች እያላችሁ ነው። ቁጥሩንም እየነገራችሁ ነው። የወጣውን ራሱ ቁጥር በግምት እንዳይወራ ቁጥሩን ነገራችሁ። 9999 አላችሁ። ምን ይሻላል? የቱ ጋር ናችሁ ያላችሁት? ፈራችሁ። ህዝቡ ሆ ሲልባችሁ እንደ ኢየሱስ ደግሞ እሷም ለነፍስ ቤዛ ትባላለች አላልንም። ጴንጤዎች ነው ያሉት። እኛ ያለው ምክንያት ነች ነው ያልነው አላችሁ። መጽሐፋችሁ ግን የሚያሳብቀው ሌላ ነው። መጽሐፋችሁ ቁጥር ይናገራል። መጽሐፋችሁ የነፍስ ቤዛነት ሰጥታለች ይላል። መጽሐፋችሁ እንደ ኢየሱስ ሞታለች ይላል። እንዲያውም 7 እሷ እንዴ ነው የሞተው? ምን ይሻላል? እንዳናምናችሁ በምትክነት እንኳ የሌለ ትርክት ነው እሱም። እሺ በምትክነት ራሱ በሔዋን ምትክነት ብቻ እንዳንወስድባችሁ ከሔዋን ምትክነት ወደ ምክንያትነት፣ ከምክንያትነት ወደ ሟችነት፣ ከሟችነት ወደ ቤዛነት፣ ከሲኦል አውጪነት። ታዲያ አልተበላችሁም? ታዲያ እሳቸው ሲናገሩ አትደንግጡ ቢሉ ይፈረድባቸዋል? ምኑን አትደንግጡ? ላፈርሰው ነው ይህንን የሐሰት ትምህርት ላፈርስባችሁ ነው። እንግዲህ ተዘጋጁ። እስካሁን ስትፎግሩ ነበር። ምትክ ነው። እኛ እኮ ቤዛ ብዙ ትርጉም አለው። እኛ ያለው ስትሉ እንዳልነበር ቤዛ ከሚባለው ውስጥ ዋናውን አልለካችሁትም ወይ? የነፍስ ቤዛነትን ለማርያም አልሰጣችሁም ወይ? አሁን ምን ያዋጣችሁ አላልም በሉና መጽሐፉ ይገለጥ። አረኛ ምክንያት ብቻ ነው ያለው ሞተች አላልም በሉና ይገለጥ። ጣጣ ከሆነባችሁ የሆነ ቦታ ላይ ብታቆሙ ጥሩ ነበረ። ምክንያት ላይ ብታቆሙ እሱም ችግር ነው። ሁሉም እየመጣ ሚስማር የመጣም ጅራፍ የገረፈም የሰቀለም ያወረደም ሁሉም መጥቶ አለውበት ሊል ነው። ምክንያቱም እነሱም ባያረጉ እውነትም አንድንም ነበራ። ይሄ ነው ችግሩ እኮ የነፍስ ቤዛነትን ለማነካካት መሞከር። ቅድም እንዳልኩት የአንበሳውን ድርሻ ኢየሱስ ሲወስድ ሌሎቹ የነብር ድርሻ፣ የአነር ድርሻ፣ የምናም ድርሻ ለመስጠት ያለ መጣጣር መላላጥ ያመጣው ችግር ነው። በቃ እኛ የምንፈልገው አንበሳውን የይሁዳ አንበሳውን ብቻ ነው መስማት የምንፈልገው። ወንጌል ስለ አንበሳው እንጂ ስለ ነብሮቹ ስለተነካኩት፣ ስለገደሉት፣ ስለሰቀሉት፣ ሐዋርያት ስለነበሩት፣ ስለገፉት፣ ሊሰቅሉት ስለወደዱ አሳልፎ ስለሰጡት አይደለም። ወንጌል ስለ ማርያም አይደለም፣ ስለተወለደበት ስለመጣበት አይደለም። እንደሱ ካልክ ሐናም አለችበት፣ ኢያቄምም አለበት፣ አያቶቻቸው አሉበት፣ አዳምም አለበት። ኖ ወንጌል ስለ አንበሳው ነው፣ ስለ ሞተው ነው፣ ስለተሰዋው ነው። የዓለም ቤዛ እሱ ብቻ ነው ምንለው ለዚህ ነው። ማርያም መሆን አትችልም። አልሞተችማ። ትርክቱ ነው ሞተች የሚለው። ሞታለች ካላችሁ ደግሞ ተረታችሁን ሊያበላሽባችሁ ነው። የሰሞኑን ግርግራችሁን ሊያበላሽባችሁ ነው። ቀጥሎ ወገኖች አመሰግናለሁ። ምንድን ነው ከዚህ ማምለጫ መንገዳቸው? ዳጊ ጌታን መቀበል ብቻ አሁን በቃ እጅ ስጡ። ተከበዋል፣ እጅ ስጡ።
በጳጳሳቸው በዛ በኩል ይጠበሳሉ፣ በዚህ በኩል እኛ በወንጌል እንጠብሳቸዋለን። ያላቸው ድል እጅ መስጠት። እሺ ኦኬ መምህር ላስገባቸው። ኦኬ እሺ ፓስተር አናግራቸው መምህርን። እሺ ሀሳብ መስጠት እችላለሁ? ኖ ሀሳብ አይደለም። አሁን በቅድሙ ላይ እንደ ቅድም ብዙ ስለተናገሩ አሁን የዓለም ቤዛ ብሎ ፓስተር ትችላለህ ወይ? ሜርሲ ያናግራቸው በቃ። እሺ ዳጊ የሚመች ከሆነ ትችላለህ። እሺ መምህር ሜርሲ ያናግራቸው። እሺ መምህር እንመለስና ወደ ዋናው ፖይንት። በርዕሱ መሰረት ማርያም የዓለም ቤዛ ናት አትባልም የሚለውን ነገር ብፁዕ አቡነ ገብርኤል ተናግረዋልና ልክ ናቸው ወይስ ልክ አይደሉም? እሱን እኮ ቅድም እኮ ተናግሬያለሁ። ተነጋግረን ያው አዲስ የገቡ ሰዎችም ስላሉ መምህር እርሶ ከወጡ በኋላ የመጡ ሰዎችም ስላሉ ያው ከስክራች ነው የምንጀምረው። ችግር የለውም። ያው ትምህርታቸውን ቅድምም እንዳልኩኝ ትምህርታቸው ላይ ምንም ስህተት የለም። ቤተክርስቲያናችን ከቀደምም ጀምሮ ቀደምት ጀምሮ ስታስተምር የነበረ ትምህርት ነው። ምንም የተለየ ትምህርት ቤተክርስቲያኒቷ የምታስተምረው ልዩነቱ ማርያም የዓለም ቤዛ አይደለችም ብላ ነው። ኦኬ ቆይ ወደዛ ልመጣለሽ ነው። ግን ምንድነው አሁን ዲያሎግ ነው የምናደርገው። እሺ ይቅርታ፣ በጣም ይሁን፣ ችግር የለውም። አክብሮት ጋር በጣም ይቅርታ አድርጉልኝ። ምንም ችግር የለውም እንዳይመስልብኝ። ቀደምት የቤተ ክርስቲያኒቱ አስተምህሮ ነው ካሉ ቤተ ክርስቲያኒቷ ማርያም የዓለም ቤዛ አይደለችም ብላ ነበር የምታስተምረው። እሱ ላይ ሳይሆን ስለ ጌታችን አሁን ትልቁ አርዕስታቸው ስለ ጌታ ኢየሱስ ክርስቶስ ትምህርት ነበረ። ግን ደግሞ በመጨረሻ ላይ ቅድስት ማርያም ቤዛ ነች አይደለችም በሚለው ላይ ቤዛ አይደለችም ብለው ነው የተናገሩበት። እኔ ሲጀመር ጌታ ኢየሱስ ክርስቶስ ቤዛ ነው ስንል እና ቅድስት ድንግል ማርያም ቤዛ ነች ስንል ለንጽጽርም መቅረብ አልነበረበትም ነው። ምክንያቱም እሱ ፈጣሪ ነው፣ እሷ ፍጡር ነች። ቤዛ ሳይሆን ቤዛ ብቻ ሳይሆን መምህር አይርሱ የዓለም ቤዛ የዓለም ቤዛ። አዎ የዓለም ቤዛ የሚለው የምንም ቤዛም ይሁን የምን ግን ደግሞ ለንጽጽርም መቅረብ የለበትም ነው። እንዴት አምላክን የሚያክል ከፍጡር ጋር ለንጽጽርም ሲጀመር መቅረብም አልነበረበትም ነው። በቤተ ክርስቲያናችሁ አይደለም አስተምህሮ መዝሙርም አለ። አንድ ነገር እሺ፣ ለምሳሌ አሁን የገባኸው ወንድም ሚውት አድርግ። አሁን ለምሳሌ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ የማርያምን የዓለም ቤዛነት የሚያሳይ ሪፈረንስ ነው። ሌላ አልቀበል። ወደዛ ሊሄድልሽ ነው። እና ምንድን ነው አሁን ጌታ ኢየሱስ ክርስቶስ የዓለም ብርሃን ነው፣ ቅዱሳንም ደግሞ የዓለም ብርሃን ናችሁ አለ። እንግዲህ ይሄን ምንም ማድረግ አንችልም። አዎ የዓለም ብርሃን ናቸው። ግን የጌታ ኢየሱስ ክርስቶስ የዓለም ብርሃንነትና የቅዱሳን የዓለም ብርሃንነት ግን በፍጹም የማይገናኝ ነው። ለምን? የዓለም ብርሃን ሲሆን የባህሪው ነው። ቅዱሳን ግን በጸጋ ከጌታ ኢየሱስ ክርስቶስ ባገኙት ይቅርታ ያልኩት ነው ማውራው። እንግዲህ እንደዛ አይደለም። ለምን እንደሆነ ገብቶሻል? አሁን ብዙ ተመልካቾችም አሉ። እኔ እኮ ምንም እንዳልናገር እኮ እያፈሽኝ ነው። መምህር ዲያሎግ ነው ከአክብሮት ጋር። እኔም እኮ ከእናንተ መማር እፈልጋለሁ። ይቅርታ ያልኩት ነው ማውራውት። መምህር እባክዎት። ኦኬ እናንተ የዓለም ብርሃን ናችሁ ካለን ቃሉ ብሎናል። ማርያም የዓለም ቤዛ ናት የሚለው የቱ ጋ ነው? በጣም ጥሩ። ይሄንን ማመን ነው ትልቁ ነገር። ምንድነው የዓለም ብርሃን ናችሁ ያለው ጌታ ኢየሱስ ክርስቶስ ነው። አይደለም። ይኸው ቅዱሳን የዓለም ብርሃን ናችሁ ሲባል እኮ እንደ ጌታ ኢየሱስ ክርስቶስ ለእኛ ተሰቅለዋል ማለት አይደለም። መምህር በቃ አቁሙት። እሱ ምሳሌ ቃሉ ካለ አለ ነው። አሁን እኔ የምፈልገው ማርያም የዓለም ቤዛ ምሳሌ ነው የማቆመው።
ኖ ኖ ኖ ኖ ቀጥታ ወደ ትምህርት አይደለማ። ቀጥታ አይደለም እኮ መጽሐፍ ቅዱስ ምስጢራዊ እኮ ነው። መጽሐፍ ቅዱስ እኮ አይጋጭም እኮ ምንም አይነት ምስጢር የለም። የአዲስ ኪዳንን እኮ ከብሉይ ኪዳን እናጣቅሳለን እኮ ከአዲስ ኪዳን ወስደን። እባክዎትን መምህር፣ እንደ መምህርነቶ ትልቅ ሰው ኖት፣ እባክዎትን በስነ ስርዓት ያውሩ። በቃ ምን አጠፋ አሁን? የዓለም ቤዛ የሆነ አንድ ሺህ ምናምን ሰው አለ ይታዘበኛል። እውነት ለማውራት አንድ ጥፋት ካጠፋሁ በአክብሮት ነው ማውራት። ማርያም ወይም ደግሞ ከኔ ጋር ስላወሩ እንትን ብለው ከሆነ ምንም ችግር የለም። ማርያም የዓለም ቤዛ የሚል በቃል በቃል ከሌለ ኢቭን ከእርሶም መጽሐፍ ከሆነ በተዘዋዋሪም ቢሆን ያምጡ፣ ምንም ችግር የለውም። አሁን ሌላ ምንድነው ጥምጣም አንሂድ፣ ቀጥታ ወደ ፖይንታችን እንግባ። አይደለም ይኸውልሽ እህቴ ሆይ ጥምጠማ አይደለም። አሁን እግዚአብሔር ያካበራቸውን ሰው ልንቃቸው በፍጹም አይችልም፣ ሊያቃልል አይችልም። ክብር አላወራንም። የዓለም ብርሃን ናችሁ የዓለም ቤዛ። ይቅርታ፣ በጣም ይቅርታ፣ ሚውት ላደርጎት ነው። በጣም ታገስኮት መምህር፣ በጣም ይቅርታ አድርጉልኝ። አሁን ቀጥታ ወደ ፖይንቱ የሚገቡ ከሆነ ወደ ፖይንቱ ይግቡ። ማርያም የዓለም ቤዛ ናት ካሉ ማስረጃዎትን ያቅርቡ። ማስረጃዎች ከሌሎች እናቁሙ ውይይታችንን እዚህ ጋር። ይኸውልሽ እህቴ አሁን እኛ እንግዲህ በእኛ ቤተክርስቲያናችን የዓለም ቤዛ ናት ብለን እናምናለን። የዓለም ቤዛነቷን ደግሞ የዓለም ቤዛነቷ እንዴት ነው? ቅድም ያን ምሳሌ ያመጣውሽ ሚውት አርግ፣ ከታች የገባኸው ሚውት አርግ። ሲግማ አቤት አቤት፣ ሚውት አድርግ። መምህር እያወሩ ነው። መምህር እሺ፣ ተባረክ። ይኸውልህ የዓለም ቤዛነቷ እንደ ጌታ ኢየሱስ ክርስቶስ ተሰቅላልናለች፣ ሞታልናለች። እሷ ሞቷ ምናልባት ሰዎች ግንዛቤ ካለመኖር የተለያየ ነገር ሊያወሩ ይችላሉ። መጽሐፍ ቅዱሳዊ ማስረጃ አለ። መጽሐፍ ቅዱሳዊ ማስረጃ እኛ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። ብቻማ ካልኩኝ ወደ ሶላ አምስቱ ስለማልቀበል ማለት ነው። መምህር አማርኛ ይሰማሉ? ከእርሶም መጽሐፍ ያምጡ። ከእርሶም መጽሐፍ ያምጡ። ከእርሶም ከመጽሐፍ ቅዱስ ውጭ የሚያምጡ። እሺ፣ ታምረ ማርያም ምዕራፍ ስንት ቁጥር ስንት? ምዕራፍ ስንት ቁጥር ስንት? እሺ እሱን እንትኗን ቁጥሯን ምናምን እንትን አላስኩም። ማርያም ላይ ሀሳቡን ይንገሩ። ሀሳቡ ነገር ሰዓታት ላይ አለ። ሰዓታት ምን ላይ? የቤተክርስቲያን መጽሐፍት ማለት ነው። እሱን በኋላ ላይ እንትን ብዬ ማምጣት ይችላል። በኋላ ላይ አይደለም። ይኸው ሰዓታት አለ። ስሬ ታምረ ማርያምም አለ፣ ሰዓታትም አለ። ይኸው መጽሐፈ ሰዓታት ዘዳሊት ታምረ ማርያም አለ። ምዕራፉን አላስኩም እኮ ነው። ምዕራፍና ቁጥሩን አላስኩም ነው እኮ። ምዕራፉን ይተውት። ሀሳቡ ምን እንደሚለው ሀሳቡ ቃሉ መቼም ቃሉ ለእኛ ቤዛ እንደሆነች ይናገራል። በቃ እኮ ቃሉንም መጽሐፉንም አልያዙትም። ኦኬ ባይዙትም ችግር የለውም። ምዕራፉንም አይንገሩ፣ ቁጥሩን አያውቁትም። ሀሳቡን ይንገሩ። ምንድነው ብሎ የሚለው? የዓለም ቤዛ ነች ነው የሚለው። የዓለም ቤዛ ነች ነው ይላል። የዓለም ቤዛ የሆነችው ሶሪ ይቅርታ እህትዬ ትቀጥያለሽ። ለኃጢአተኞች ሞታ ነው ወይስ ለኃጢአተኞች ሳትሞት ነው ቤዛ የተባለችው? በምልጃዋ አሁን ቤዛ ማለት ምን ማለት ነው? የኔ ጠይቁትን መልሱ። ከዛ በምንድን ነው ከተባለ ይጠይቁኝ፣ ይቀጥላሉ። ስለምታማልደን እንጂ ለኃጢአተኞች ስለሞተች አይደለም። አዎ፣ ግን የቤተክርስቲያኖት መጽሐፍ ለኃጢአተኞች ስለሞተች ነው ቤዛ ምንላት ይላል። እሱ ቅድም ብያለሁ እኮ ሰዎች የተለያየ ሰዎች አይበሉ። ለኃጢአተኞች ስለሞተች ነው ቤዛ የምንለው ብላለች ቤተክርስቲያኒቱ። ይኸውልህ አሁን እኮ የምነግርህ አንድ ነገር መምህር መልስልኝ። የተለያዩ መጽሐፍቶች ለምንድነው እዚህ ህዝብ ፊት መደበቅ የምትፈልጉት? በቃ ለኃጢአተኞች እኔ አልተቀበልኩም አልኩ እኮ አልቀበልም ማለት ቆይ መምህር አንተ አልተቀበልክም ማለት ሶሪ እንግዲህ አንተ ብዬ ልጥራ። አንተ አልተቀበልክም ማለት ቤተክርስቲያኒቱ አልተቀበለችም ማለት አይደለም። ማርያም ያደርብ መምህር አደርብ
ማርያም አንደኛ ታምረ ማርያም ጠቀስክልኝ። ታምረ ማርያምም መረጃውንም ክፍሉንም አታውቀውም። ሰዓታትም ጠቀስክ። ሰዓታት ስር ያለ ታምረ ማርያም ስራ ላይ የመጽሐፍ ችግር የለም። የምትሉት ክፍል የቱ ጋር ምን እንደሚል ስለማውቀው እኔ አውጥቼ እረዳሃለሁ። ቢያንስ ሀሳቡን እንኳን ብትነግረኝ ማለት ነው። ኦኬ። ግን ቤተክርስቲያኒቱ እናቴ ይህን መጽሐፍ የጻፈችው የቤተክርስቲያኒቱ የዜማ መጽሐፍት ነው። በሌሊትን ቆሞ የነበረ ማለት ነው። ኦኬ። አሁን አንተ አልቀበለውም ብለሃልክ እንጂ አንተ አልተቀበልከውም ማለት ኦርቶዶክሳዊት ቤተክርስቲያን አትቀበለውም ማለት አይደለም። አንተ ማርያም ለኃጢአት እኮ እሰጥሃለሁ። እኔ አንተ እንደዚህ ያልክበትን ምክንያት እንድትነግረኝ አይደለም። በመጀመሪያ ዋና ሀሳብ ላይ እናውራ። አንተ አልትቀበልም ብለህ ያልክበት ምክንያት ምንድን ነው ብያለሁ። በመጀመሪያ ቤተክርስቲያኒቱ ትቀበለዋለች አትቀበለውም? ማርያም የዓለም ብዙ ሊመጣል እኮ ነው እኮ። ቆይ በመጀመሪያ የምትመጣው ያንተን ሀሳብ አውርታ አይደለም። ቤተክርስቲያኒቱ ማርያም ለኃጢአተኞች ሞታለች ብላ ትላለች አትልም? ቤተክርስቲያን አትልም። እሺ ቤተክርስቲያን አትልም። ነገረ ማርያም የሚባለው መጽሐፍ ታውቀዋለህ? አውቃለሁ። እሺ የማን መጽሐፍ ነው ነገረ ማርያም መጽሐፍት? ብዙ ነው። አሁን እኮ የማን መጽሐፍ? በተለያየ ማህበር ይታተማል። ነገረ ማርያም መጽሐፍት የማን መጽሐፍት ነው? ቤተክርስቲያን የማታውቃቸው በርካታ መጽሐፎች አሉ። ታዲያ ስራቸውን ይስሩ። ምን ያደርጋሉ? የተቀመጡት ብፁዓን ሊቃነ ጳጳሳት ነው። በቃ አሁን እኮ ይመጣል የነበረው ምንድነው መሰለህ? ፓስተሮች እንላክላችሁና ስራችሁን ይስሩ እንዴ። የእናንተን ዝርክርክነት፣ የእናንተ ቤተክርስቲያን መሪዎች ዝርክርክነት ከኛ ፓስተሮች እንላክላችሁ። የእናንተ መጽሐፍ ያልሆነው እንዲለዩ። አድምጠኝ መምህር፣ ውሃ ማያነሳ አመክንዮ ወይ ደግሞ ምክንያት አታንሳ። አሁን ያልኩህ ነገረ ማርያም መጽሐፍት የማን መጽሐፍት ነው? እስኪ አንድ እድል ትሰጠኛለህ? ይኸው ሰጠው። ነገረ ማርያም መጽሐፍት የማ መጽሐፍ ነው? ይኸውልህ አሁን እኮ እንዴት መሰለህ መምህር፣ ነገረ ማርያም መጽሐፍ የማ መጽሐፍ ነው? ቤተክርስቲያን ይኸው እኔም አምልኮ የምፈጽማት የጠየቁ ጥያቄ ነገረ ማርያም መጽሐፍት የማ መጽሐፍት ነው? አንተ አምልኮ የምትፈጽመው የት ነው አላልኩም መምህር? እንዴት የአውደ ምሕረት ሰባኪ ሆነህ አንድን ጥያቄ ምንም መስማት እንደማይችል እንደ ሰነፍ ተማሪ 18 ጊዜ ትጠይቃለህ መምህር? በጣም እኮ ነው የሚያሳፍረው። ግራ ገብቷችኋል፣ አፍራችኋል፣ ተሸማቃችኋል፣ ተዋርዳችኋል፣ ተሳቃችኋል፣ ደንግጣችኋል። ላብ በላብ የሆናችሁት አደንግጡ ብለው ባሉበት መሰረት የእውነት እንዴት አንድ እንደ ሰነፍ ተማሪ አንተ የአውደ ምሕረት የመድረክ ላይ ሰባኪ ሆነህ አንድን ጥያቄ እንዴት 5 ጊዜ ትጠይቃለህ? ነገረ ማርያም መጽሐፍ የማ መጽሐፍ ነው ነው ጥያቄው። ነገረ ማርያምን በርካታ ሰዎች ጽፈውታል አልኩኝ። በርካታ መሆኑ ተው፣ መጽሐፉ በባለቤትነት ቤተክርስቲያኒቱ ኤከሌ ነው ማለት አልችልም። ነገረ ማርያም መጽሐፍ ኤከሌ ነው ማለት አልችልም። ለምን መሰለህ? ያ የሚጽፈው በራሱ አስተሳሰብ ነው። ያ የሚጽፈው በራሱ አስተሳሰብ ነው። ቤተክርስቲያኒቱ መጽሐፍ ቤተክርስቲያን ግን ይሄንን ለማረም ፕሮግራም ላይ ነች። ኦኬ አድመጣይ። ቆይ እናንተ ምኑን ታርማላችሁ? እናንተው እየታረማችሁ ነው። ሜት አድርገው። ቆይ ማን የከፈተ ማይክ? እሺ ኦኬ። ይሄ መጽሐፍ እዚህ ይታያል አይደል መምህር? የመጽሐፍ ስም ዝርዝር የዘወትር ጸሎት የማ መጽሐፍ ነው? ቅዱስ ኤፍሬም። እሺ ባለቤትነቱ የዚህ መጽሐፍቶችን ኤፍሬም፣ ሕርያቆስ ምናምን ነገር አባ ጊዮርጊስ ብለህ እንድትለኝ አይደለም። ኦኬ በጣም ጥሩ። መጽሐፍቱ በባለቤትነት ማን ነው እነዚህ መጽሐፍቶች የሚጠቀመው ለጥቅም የሚያውለው? ለምሳሌ የውዳሴ ማርያም ሰባቱ ዕለታት። አሁን አድመጠኝ መጽሐፍቶቹ የማን ናቸው? እነዚህ ሳንብል አድመጠኝ መምህር፣ ካልሆነ ትወርዳለህ። በቃ እንደዚህ በጣም በራሳችሁ አፍራችሁ ተሸማቃችሁ ትወርዳላችሁ ማለት ነው። እንግዲህ አሁን ገና መካካድል ጀምሮ መጽሐፍቶቻችሁ ልናስክዳችሁ ነው። አሁን እየጠየኩ ያለሁት እንደ አንድ ኦርቶዶክሳዊት መምህር፣ ይሄ መዝገበ ጸሎት ነው አይደለ መምህር? አዎ ቤተክርስቲያን ምዕመናን ለጸሎት ይጠቀሙበታል። አዎ በቃ እዚህ ውስጥ ያሉ መጽሐፍቶች የሙሉ ወንጌል ምናምን የመሰረት ክርስቶስ ይኖሩ ይሆን? አላልንም። ስለዚህ የቤተክርስቲያን መጽሐፍት ናቸው አይደል? ሁሉም አይደሉም። እዚህ ውስጥ አሁን ሳነብ ይሄኛው የቤተክርስቲያን መጽሐፍ አይደለም ብለህ አስቆመኝ መምህር። ይሄኛው የቤተክርስቲያን መጽሐፍ ልክ ስታስቆመኝ ይሄኛው የቤተክርስቲያን መጽሐፍ አይደለም ብለህ አቆመኝ ነው ማለት ነው። አቁም እዚህ ጋር በለን። አነባለሁ
የትኛው የቤተክርስቲያን መጽሐፍት እንዳልሆነ ትነግረኛለህ። እዚህ ጋር አቁም፣ ይሄ የኛ የቤተክርስቲያን መጽሐፍት አይደለም ትለኛለህ። እሺ የዘወትር አሁን እኮ ለመሰለህ አድምጠኝ፣ ይኸውልህ ቆያ አድምጠኝ። እንዴት ላውራ ታዲያ? አሁን እኮ ያጠየቁት መጽሐፍ ነገረ ማርያም መጽሐፍት የማን ነው ብዬ ስልክ የማን እንደሆነ አላቅም ነው ያልከኝ። አንድ ጊዜ እድል ስጠኝ። አሁን እኮ ሳጥቼ ለምን እድል መምህር እድል ነፈከኝ እኮ። አድምጠኝ። ቅድም ረጅም ሰዓት ስታወራ ሰጥቻለሁ። ረጅም ሰዓት ቴንኪው። እናንተ ቤት ለምዳችኋል። እዛ ማይክራፎን ይዛችሁ በስመ አብ ብላችሁ ጀምራችሁ ዝም ብላችሁ በመደዳ የምታወሩበት ማለት ነው። እዚህ ግን ረጅም ሰዓት ቅድም ጊዜ ሰጥቻለሁ። መምህር በዚህ ብሌም አታደርገኝም። አሁንም ቀጥዬ ረጅም ሰዓት እሰጥሃለሁ። እኔ እየጠየኩ ያለሁት ማምን የሚጠላ አጋንንት እኮ ነው እንዴ? በስመ አብ ትቃወማለህ እንዴ? ነገረ ማርያም መጽሐፍትን የማ መጽሐፍ ነው ብዬ ይኸውልህ፣ በስመ አብ አምልካቸው። እነሱን ዕጣን እጠንላቸው። እንደዚህ አደባባይ ላይ ወጣ። ነገረ ማርያም መጽሐፍት እንኳን የማ መጽሐፍ መሆኑን አላቅም፣ የማን እንደሆነ አላቅም ነው ያለው። እነዚህን ለአንብብልህና ከእነዚህ መጽሐፍቶች ውስጥ የቤተክርስቲያን መጽሐፍት ያልሆነውን አሳይም ብዬ ስለው ይኸውልህ ቆይ አንዴ እምልህ አንዴ መቼ ነው የምሰጥህ? ቅድም ረጅም ሰዓት ነው ወገኖች ዘግይታችሁ የመጣችሁ። ረጅም ሰዓት ጠይቄው እኔ እስከዛ እንደው ምሳሌ ብላ ብዬ የባህቴ ቋጡን የማይገናኝ ነገር ነበር ሲያወራ የነበረው። ሰላም ሚዩት አድርገው ነው ሚዩት አድርገው። ሰላም። እሺ እታችሁ ረድልኝ። ቅድም ገብተህ ነበረ አውርተሃል። ምን ሰላም ያስብላል ማውራት ስጀምር። ኦኬ። ስለዚህ ምን እያልኳችሁ ነው? ሲጠየቁ አይመልሱም። ነገረ ማርያም መጽሐፍት የማን መጽሐፍ ነው? እንደውም ይህንን አርዕስት ለዛሬ ብቻ ነበር ደግመዋለሁ ብያልኩት። ከዚህ በኋላ 1 ሳምንትና 2 ሳምንት ያህል ይዘውን እንቀጥላለን። በአንዴ ሰው ስለማይሰማ ስንታየው አሁን ስትገባ ማታወራ ከሆነ ቀጥታ በብሎክ ነው ማስወርድህ። ስንታየው አሁን አቤት ማትል ከሆነ ብሎክ ላይ ነኝ ያለሁት። ስንታየው አቤት። እሺ ገና ባለፈው ዛሬም ላይ ገብተህ ስንጠራ ዝም ነው የምትለው። ከየት ቤተ እምነት ነው? ኦርቶዶክስ። አገልጋይ ነው ወንድሜ? አይደለሁም። እሺ አገልጋይ ካልሆንክ ይሄ አርዕስት አይመለከተም። እታቸው ነው ስማ ወንድሜ። ኤርሚዬ ገድላት ግን የዚህን ያህል ይጠሏቸው ጀመር። አዎ ማለት ወንጌል አማኞች እንኳ የዚህን ያህል አንጠራው፣ ምክንያቱም እኛ እንፈልገዋለን አለመረጃ ገብተዋል። በጣም ዝግንን ነው የሚላቸው። ገና ገድል ድርሳን ስትል ያስቆጣቸው ጀመሩ ላኩ። ዋው ኦኬ። ምክንያቱም እንደው ታውቃለህ ዳጊ፣ የዚህ አይነት ይሄ ገለባ ትምህርታቸው የተመሰረተው ማርያም ቤዛዊተ ኩሉ ዓለም ብሎ የሚለው ገለባ የሆነ ትምህርት ማለት ነው። የተመሰረተው መጽሐፍ ቅዱስ ላይ የተመሰረተ ሳይሆን እንደዚህ ገድላትና ድርሳናት ላይ የተንጠለጠለ ነው። ስለዚህ ብፁዕ አቡነ ገብርኤል ይሄንን ፍርጥ አድርገው ሲናገሩ የተናገሩት እነሱ እንደሚሉት ግስ ስለማያውቁ ወይስ ደግሞ ቤዛ ብሎ የሚለውን ቃሉና የቃሉን ትርጓሜ የማያውቁ ዝም ብለው እንደዚሁ በዋል ፈሰስ ሲሆኑ ጳጳስ ስለሆኑ አይደለም። የተማሩ ሰው ናቸው። በቃ ሌላው ላይ ባልሄድ እንኳን የተማሩ ሰው ናቸው። ኦኬ። ስለዚህ ምንድነው ችግሩ? ሲግማ አትላክ። እሺ ወንድሜ አትላክ። ቅድም ተሰጥቶ እድል አውርተሃል። አትላክ። ስለላክ የምትገባ እንዳይመስለው ወንድሜ። እንዴ ሰላም እንኳን ለማለት እኮ ጊዜ አትሰጡም። ቤት ውስጥ ገቡና ማይክ እናንተ ራሳችሁ ናችሁ ከፉት፣ እኛ ሳንቀበላችሁ ማለት ነው። እሺ በቀለ እንግዲህ ከተንቀሸቀሽ ሂሳብህን እሰጥሃለሁ እንደዚህ። ኦኬ እሺ። የኦርቶዶክስ አገልጋዮች ሆናችሁ ላኩልን። ለምንጠይቃችሁ ጥያቄ መልስ መስጠት የምትችሉ ከቤተክርስቲያናችሁ መጽሐፍቶች ላይ ነው የማርያም ቤዛዊትነት የተገኘው። ግዕዝ አውቃለሁ ብሎ የሚል ሰው ካለ ይምጣ በቅንነት። ኤርሚዬ ብፁዕነታቸው ግን እኮ ከዚህ ጋር የተያያዘ ነገር ብቻ አይደለም የተናገሩት፣ ብዙ ነገር አለ። እሱንም ላሳይ ነው አሁን። አሳያው። በጣም ደስ የሚል ነገር ነው። ደነናል። ባርካቸው። እየዳንን ነው። አፈር ደቼ አበሉት። ጌታ ይባርካቸው። ሲግማ የምትባለው እንትን ነህ? ዲያቆንና አገልጋይ ነህ? ምንድን ነው ከስር ኮሜንት የምታደርገው? አስገብኝ።
እንደዛ አስገብቸው ነበር እኮ አስገብቸው ቅድም አውርቶ ከዛ ወጣ። ከዛ እንደገና ደግሞ ገብቶ ከእሳቸው ጋር ጨርሼ ሀሳብ ሳልሰጥ ማይክ ከፍቶ ያወራል። እኔ እኮ አንድ ሰው እንኳን ስርዓት ያለው የለም ወይ ስርዓት የለ ወይ እውቀት የለ በሀሳብ ላይ መናገር። እሺ ይቅርታ። ያ እሺ አንዴ ጠብቀኝ። እሺ ሚዩት አድርገውና ጠብቀኝ። ኦኬ ምክትል ወርቅ እየሰማሽ ነው? ምክትል ወርቅ ካልሆነ ብሎክ ላደርግህ ነው ወይ ላደርግሽ ነው? ይሰማኛል። ሰላም ናችሁ? በቃ ወጣ ብራዘር። ያውን በብሎክ ማለት ነው። እሺ ያውን በብሎክ ሲግማ። እሺ ቀጥል። እሺ ቅድም ጥቅስ አምጣልኝ ብላችሁ ነበር የወጣሁና ንገራቸው። ግን ዘግይተው ለግቡት። ሲግማ የኦርቶዶክስ ቤተክርስቲያን ዲያቆን መሆንህን ንገራቸው። ዲያቆን ነኝ። ቴንክ ዩ። እሺ ምን ነበር ጥቅስ አምጣ ያልንህ ቅድም? ቤዛ የሚል ጥቅስ አምጣ። ምንድነው ያነሳሁት እኔ ጸሎተ ዘወትር ላይ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱነ ነሳመነ ወእለ አመነ በኃይለ መስቀሉ ድህነ ብለን የተሰቀለበትን መስቀል ቤዛችን ካል ዳንበት ካል አምላክን የወለደች አብራው የተሰደደች እመቤታችን ቤዛ እንዴት አትሆንም ስል ቤዛ የሚል ጥቅስ አምጣ ስትሉኝ ነበር የወጣሁት መጽሐፍ ለመመልከት ማለት ነው። ስለማን ነው ቤዛ የሚል ቃል አምጣ ያልኩህ? ስለማን? ስለማን ቤዛ የሚል ቃል አምጣ ነው ያልኩህ? ስለእመቤታችን። በቃ አሁን አገኘ። ስለ ማርያም ቤዛ ብሎ የሚል አገኘ። ቀጥል። ቤዛ አሁን ለምሳሌ መጽሐፈ ምሳሌ 21:18 አልጠየኩም 13:8 ላይ አልጠየኩም። ገንዘብ ነው እሱ። ማርያምና ገንዘብ ላይ በመጀመሪያ አልጠየኩም። ማርያምና ገንዘብ ላይ። እሺ ማርያም ገንዘብ ናት። እሺ ዶላር ናት። አንድ እድል ትሰጠኛለህ? ኖ ምን እድል እሰጥሃለሁ? ዶላር ናት እንደ ማርያም የኢትዮጵያ ብር ነች። ዶላር ሳትሆን እሺ ያለ ማርያም ኢየሱስ ቤዛ ነው የሚል ጥቅስ ልትነግረኝ ትችላለህ? እታች ረድል። ቅድም ጊዜን ፈጅተህብኛል። ደቂቃ ሰጥቼህ ጥቅስ ላምጣ ብለህ ሄደህ ጥቅስ ያመጣኸው መጽሐፈ ምሳሌ መጽሐፍ ምዕራፍ 13 ቁጥር 8 ምን ገንዘብ ቤዛ ነው ብሎ የሚል ማለት ነው። ስለ ማርያም ነው የተጠይቃችሁት። ካልሲ ቤዛ ነው፣ ጫማ ቤዛ ነው፣ ሙሴ ቤዛ ነው፣ አገር ቤዛ ነው ምናምን ነገር ብሎ የሚል አይደለም የተጠይቃችሁት። ስለ ማርያም ቤዛነት የሚናገር አጭርና ግልጽ ሰጥቼው ድል ቅድም ገብቶ መረጃ አምጣ ብዬ ስል ጥቅስ ፍለጋ ረጅም ሰዓት ተቀመጠ። ሄደ ፈለገ። ከዛ ይዞ የመጣው ምንድነው? ስለ ማርያም አማላጅ ስለ ማርያም ቤዛነት ንገረኝ ብዬ ስለው ፈልጎ ያመጣው ጥቅስ መጽሐፈ ምሳሌ መጽሐፍ ምዕራፍ 13 ቁጥር 8 እሱ የሚናገረው ስለምንድነው? ገንዘብ ሀብት ተብሎ የተባለው ማለት ነው። እንደዚህ መውጫ መግቢያ ታጡ ኦርቶዶክሳውያን። እንዲህ አይነት የውርደት ዘመን ይምጣባችሁ። ማርያም ቤዛነት እያላችሁ ቀረርቶ፣ ሽለላ፣ ፉከራ፣ ረጎራው እናታችን እመቤታችን ቤዛ መሆኗን አምጡ ከመጽሐፍ ቅዱስ ተብሎ ሲጠይቅ ከሊቀ ሊቃውንት እስከ ምእመን ድረስ ባልቴቱ ሁሉ ማማሰያውን ጥሎ ቀሚሳቸው ላይ እጃቸውን እየጠረጉ ትናንትና ሁሉ መጣ። እኔ ብፁዕነታቸው የተናገረው ትክክል ነው ማለት ትክክል አይደለም። በጣም ማፈሪያ ናቸው። አሳፍረውኛል። እሺ እንዴት አሳፈሩሽ? መጽሐፍ ቅዱስ አለ መረጃ? እኛ መጽሐፍ ቅዱስ ባይላትም እንላታለን። እናንተ ማናችሁ መጽሐፍ ቅዱስ ማይላትን ማርያምን ቤዛ ነው ብላችሁ በሉ ያላችሁ? እኛ ከሐዋርያቱን የተቀባበሉት ምንድን የተቀባበላችሁት? ከሐዋርያት የዱላ ቅብብሎሽ ሩጫ ነው እንዴ? ስልጣን ነው? ትምህርት ነው? ትምህርት ከሆነ ሐዋርያቱ ቤዛ ያላሏትን መጽሐፍ ቅዱስ ጫማን ቤዛ ብሎ ያለውን ያህል ማርያምን ቤዛ ናት አላለም። ማርያም ከጫማ ስለምታንስ አይደለም ወንድሞቼ እናቶቼ። በቃ ካልተባለች አልተባለችም። ትውልድ ሁሉ ብፅዕት ይሏታል። የጌታ እናቱ ናት። አለቀ። አበሳህን አትጥበስ። እመቤቴ እንትን ቤዛዊተ ኩሉ ዓለም አምጣ መረጃ ተብለህ ስትባል የለም
አይ አርፈ ተቀመጥ። ምን ጉድህ እንዳወጣለህ እዚሁ ጉድህን ምን ታደርገዋለህ? እሺ ለሌሎች እድል ልስጥ። አንተኑ ብቻ እዚሁ አንተው ቀዳሽ አንተው ተኳሽ መሆን የለብህም። ብዙ ኦርቶዶክሳውያን መምህራን ስላሉ ለእነሱ እንሰጣለን። እሺ እንኳን ምንድነው ኦርቶዶክስ ነው ከታች ያለው ሰው እንኳን ኦርቶዶክስ ብሎ የሚለው ሄሎ ከነፈረስህ ታች ወረወርኩ ማለት ነው። እሺ መምህር ዳዊት ልኬልህ ነበር። ገዝት ልከህ ገብተህ ነበር አይደል? እዩ እዚህ ውስጥ ያላችሁ 1500 ሰው ኦርቶዶክስ መልስ አላት ተብሎ የሚባለው ወንድሞቼ እናቶቼ ጉራ ብቻ። አይናችን ነሽ ማርያም ብለው ለሚሉላት ለሚዘምሩላት ለአይናቸው ለሆነች ማርያም አንዲት ነቁጣ መረጃ የማያመጡ ለሚሉት ነገር ሁሉ መረጃ የማያቀርቡ ይህ ህዝብ ነው። 1700 ዓመት ተዘፍዝፎ ተቀምጦ መጽሐፍ ቅዱስ አያነብ ለተጠየቀው ጥያቄ መልስ የለው። ያው ፋሲካና ገና ሲመጣ ይበላል። በምክንያትም ባለ ምክንያትም መብላት ብቻ ሆድ ብቻ ትላለች እና ጳጳስን ለመስደብ ሽቅብ። በተለይ ትናንትና ግማሹ መጥቶ እንደ የማርያምን ቤዛነት አንጣ ከመጽሐፍ ቅዱስ አይሳቸው በባለፈው ላይ በግዴታ ሊቀ ጳጳስ ተብለው የተሾሙ ይሾሙ በግዴታ ተምረው ነው ተምረው አምጣ ነው ጥያቄ። በቃ በ12 ቁጥር መስማር መጥተውልሃል። ኦሮሞ እያልክ ገብተህ ብሔር ውስጥ ልትሳደብ ማለት ነው። የብልግናቸው ጥግ የተጠየቅከው ማርያም የዓለም ቤዛ ናት ብሎ የሚል የመጽሐፍ ቅዱስ ክፍል አምጣን። እሳቸው አትባልም ብለው ሲናገሩ 4 ነጥብ ነው። የሆነ ነገር ስትጠየቁ ሄዳችሁ ብሔር ውስጥ ትገባላችሁ። አይ ምልህ ይኸውልህ እሳቸው ኦሮሞ ስለሆኑ ሶ ዋት ኦሮሞ ከጎጃም ከጎንደር አትበለኝ። አይ እሳቸው እኮ ትግራዋይ ስለሆኑ አቁም ብራዘር። እውቀት ነው የተነገረው በእውቀት ሰውየውን ወይ ደግሞ ጳጳሱን ወይ መምህሩን ወይ ካህኑን ሄደ ወይ ፓስተሩን በብሔሩ በዘሩ በቋንቋ አይደለም ብሌም የምታደርገው። እውቀት ነው የተናገሩት በእውቀት ሞግት። ማርያም የዓለም ቤዛ አትባልም ብለዋል ብፁዕነታቸው። አይ ምን ቤዛ የሚለውን ቃል ስላልገባቸው አንተ ቀኔ እኔ እናንተን ቁጭ አድርገው ያስተምራሉ። ጉባኤ ቤት የተማሩ ሰው መሆናቸውን ኢንፎርሜሽን ደርሶኛል። ደብረ ሊባኖስ አንድነት ገዳም የብሉይ አዲስ ኪዳን መምህር ጭምር ናቸው። ተምረዋል ማለት ነው። አቤት ራሱ ንግግራቸውም ላይ ያስታውቃል የእግዚአብሔርን ቃል በደንብ እንደሚያውቁ ማለት ነው። እና ሄደህ እንትን ትላለህ እንዴ? የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ስለሆኑ የግድ የሰሜን ሸዋ መሆን አለበት እንዴ? ወይ የድሬዳዋ መሆን አለበት? ብሔር ውስጥ ሁሉ ገብተው ግማሹ አባ ነው አባ ጨጓሬ እንትን ነው እንትን ማፈሪያ ትውልድ። የተጠየቃችሁት እውቀት ነው፣ በእውቀት አምጡና ሞግቱ፣ አትደንግጡ ብለው በ12 ቁጥር መስማር በእርግብግቢታችሁ በአናታችሁ ላይ ነው የለቀቁት። እኛ ለብዙ ዘመን ጮኸን ነበረ ማርያም ቤዛ አትባልም ብለን። ተሐድሳውያኑ ወንጌላውያኑ አልሰማ ብላችኋል። የሰራዊት ጌታ እግዚአብሔር ምን ይሳነዋል? አንተዬ የዳሪዮስን መንፈስ አስነሳለሁ ብሎ እንዳለ ጌታ ሊሰራ ሲነሳ የዳሪዮስን መንፈስ እንዳስነሳ፣ ናቡከደነጾርን እንዳስነሳ፣ የአሦርን ንጉሥ እንዳስነሳ፣ በምድሬ ላይ አመጣለሁ ብሎ እንዳለ እግዚአብሔር የአሕዛብን መንግስታት እንዳስነሳ እንደዚህ አይነቱንም ሰዎች ያስነሳል። አሁን አዋክበዋቸው ይቅርታ ሊያስጠይቋቸው ይችሉ ይሆናል ስጠረጥር፣ አዋክበው። ምክንያቱም እየተሳደቡ ነው። እሳቸውም ለተናገሩት ከጨከኑ ጉድ ይፈላል ማለት ነው። ቀጥለው ደግሞ ወይ ሌላ ነገር ይለቃሉ። የባለፈው እየዳን ነው ማለት ድነናል፣ እየዳን ነው እንድናለን ብሎ የሚለውን አሁንም አፈር ደች ያስጋጡት። እዩ ወይት ላሰማችሁና ለመምህር ዳዊት ሰጠዋለሁ። አረ ብፁዕነታቸውም ቀላል ሰው አይደሉም። አንተዬ እሰይ
እኚህን ጳጳስ ከጠረጠሩ የቀሩትንስ እንዴት ነው የሚያምኗቸው ነው? አሁን ኮም መሰለ በመጀመሪያ ነገር እዚህ ደረጃ ላይ ለመድረስ እኚህ ሰውዬ ተማሩ ናቸው። ማንም ምን የተነሳ ነው የሚዘልፋቸው? ኦኬ ጥሩ ሰው ስለሆኑ ተሳሳቱ እንበል። እንደሱ ከሆነ የምትጠረጥራቸው ከሆነ የዚህን ያህል እኮ የቀሩትንስ እንዴት ነው የማትጠረጥራቸው? ቅድም የገባው ልጅ ምን አለ? እሱ የሆነ አካል ከፍሏቸውም ሊሆን ይችላል ብሎ እንዲደፍሯቸዋል። ጥሩ ለሌሎቹስ ጳጳሶችህ እንዳልከፈላቸው በምን እርግጠኛ ማለት እንዲህ አይነት ድፍረት ስታወራ ሆል ሲስተሙን ነው ሆል የሲኖዶሱ ላይ ጥያቄ አለ ማለት ነው። ስለዚህ ያለ አባት ነው ቤተክርስቲያኒቷ ያለችው ማለት ነው፣ ያለ ጳጳስ ነው ያለችው ማለት ነው። ምክንያቱም ምድረ ተከፋይ ነው ያለው ብለህ የምታስብ ከሆነ በመጀመሪያ እንደ ምዕመን ያለ አባት ነው እየኖርክ ያለው። ምንም ከሌላም እከልም ዋስም ጠበቃም ብለህ የምትጠራው የለህም ማለት ነው። በዚህ ትምህርት ላይ መልስ ይሰጥልኛል የምትለው የለህም ማለት ነው። በቃ ቤተክርስቲያኗ ሊትራሊ ፈርሳለች እኮ ማለት እኮ ነው። በቃ በሲስተሟ ማለት ነው። ቤተክርስቲያኗ እንድትፈርስም አልፈልግም፣ ግን ሲስተሟ ፈርሷል ማለት ነው። አለበዚያ አይደለም ሌላ እርማት ይስጡና በሲኖዶሱ ያየዋል ምናምን ብለው ወይ ማስተባበያ ይስጡ። እሺ ቀጥል ኤርሚ። አይ ይበሉት። ሌላኛውን ደግሞ እግዚአብሔር ያስነሳል። ካልሆነም ምን ሺ ቢንጋጋ ምን ዋጋ አለው? አንዱ ጳውሎስ አይደል የሮም መንግስታትን ይናጠው ምንም እግዚአብሔር ችግር የለበትም። ሌላውን ይሄ እዚህስ ደግሞ ምን አሉ? ሌላ መዶሻ። አይ ጳጳሱም እኮ የዋዛ አልነበሩ። ማንተዬ ትላንት የሚባል ነገር የለም፣ ነገ የሚባል ነገር የለም። አሁን መዳን አሁን ነው እኮ አሁን ሰማይን ምድር ላይ ቀራንዮን መንበር ላይ ዕለተ ዓርብን ዛሬ ላይ ማግኘት የምንችለው በአዲስ ኪዳን ነው። አዲስ ኪዳን አሁን ነው። ጋር ደኛለሁ እየዳንኩ ነው እድናለሁ ብሎ የሚለውን አፈርደች ያጋቡት። ኢየሱስ ስም እኔ እንዲህን ዘመን እንዲቀርባል ብዬ አላሰብኩም። ትላንት ነበር እኮ ይላኩልህ ኤርምያ፣ አላየኸው ነው? ዛሬ ያየሁት ባንተ ሌላ አሁን ምን ይባል እንግዲህ ሊቅ ናቸው ጳጳስ ናቸው፣ በምን ታስተባብለዋል? በእውቀት አይታሙ፣ ብሉይ ኪዳን አዲስ ኪዳን አይታሙ። ይሄ ዝም ብሎ ባልቴቱም ሽማግሌውም ወጠብሻ ጎረምሳ ሁሉ መጥቶ እንደሚናገረው አይደለም። ለዜና አባቶችን በብሔር በቋንቋ አይደለም እናውቀው፣ በተናገሩት ቃል የተናገሩት መጽሐፍ ቅዱሳዊ ነው አይደለም። ብፁዕ አቡነ ገብርኤል ታዲያ ኦሮሞ ቢሆኑና ታዲያ ምን ይጠበስ? ታመሱ። የየት አካባቢ ሰዎች እንደሆነ ያስታውቃሉ፣ እንደዛ ብለው የሚያጮሁ። አሁን በብፁዕ አቡነ ፊልጶስ ባለፈው የተናገሩት ማርያም ከሌለች መንፈስ ቅዱስ የለም ብሎ ካሉቱ እና ከብፁዕ አቡነ ገብርኤል ማን ነው ድፍረትን የተናገረ? መጽሐፍ ቅዱሳዊ ነው ወይ ወይስ አይደለም? ከቅዱስ ጳውሎስ ትምህርት ጋር ይስማማል አይስማማም? ካልተስማማ የቤተክርስቲያን ትምህርት ቤተክርስቲያን የተባለችው ከሐዋርያቱ አይደል ያመጣችው ትምህርት? ይሄ እኛ ቤተክርስቲያኒቱ ትምህርት ነው ይላሉ። የቤተክርስቲያን ትምህርት የመጽሐፍ ቅዱስ ትምህርት አይደለም እንዴ? ከሆነ ታዲያ በቤተክርስቲያን ትምህርት ከሆነ እሳቸውም የተማሩት የቤተክርስቲያን ትምህርት ነው። የቤተክርስቲያን ትምህርት ከሆነ የማርያም ቤዛዊነት መጽሐፍ ቅዱሳዊ ነው ማለት ነው። ታዲያ መጽሐፍ ቅዱሳዊ ከሆነ ትናንትና ያን ሁሉ ልክ ምን ለምን ተጋፋ ይላል አገር ቤት ጥሩ አይደለም መቀመጫ የሚባለው ማለት ነው። ያው ቀጥታ ልናገር ነው። በባህላችን የሚነገር ንግግር አይደል እንዴ? እንትኑ ቂጥ ለቂጥ ተጋፋ ይሉላል ሴቱ ቂጥ ለቂጥ ተጋፍቶ ምናምን። ይሄ ሁሉ ተጋፍቶ አንድ ማርያም ቤዛዊተ ኩሉ ዓለም መባሏን ከሊቀ ሊቃውንት እስከ ምእመን ድረስ ገብቶ ነበር ትናንት አንድ ሊቀ ሊቃውንቱም ደንግጠው ነው የገቡት። ካህናቱን ሁለቱን ካህናት ሊያሰጥሟቸው ሲሉ እኔ ተንደርድሬ የገባሁና ዋናው ስራው የተሳክቶልኛል ላስጥላቸው ነበር የፈልጉት አሉ። መልስ ግን አልሰጡም። ይኸው ሊቀ ሊቃውንት ቀለም ወርቅ እዚህ የተናገሩት ሰው እንዲያቸውን ያደረጉትና እነሱ ማን ብድር ያሉት ሰውዬ ሰው እንዲያቸውን ያደረጉት። እስቲ ሂዱና ሊቀ ሊቃውንት ቀለም ወርቅ የሚባሉ ላይቭ ላይ ሲገቡ መድኃኔ ዓለም ክርስቶስ ምስክሬ ነው 110 ሰው ገብቶ አያቸውም። ኤርሚያስ በሙሉ ከገስት ላይ አውርጄ በዚህ ከሆነ ማለት ነው። አሁን ስለ ሊቀ ሊቃውንት ቀለም ወርቅ ብለው ነው ሰው የመጣው። 110 ሰው ላይቭ ገብቶ የማያቸው ሰዎች ናቸው። እያንዳንዱ አልኩ። እኔ በዚህ አልኮራም። 110 ሰው ላይቭ ላይ ገብቶ አያቸውም። 110 ሰው እየናኩ አይደለም። 110 ሰው ገብቶ አያቸውም። እርሶ እዛ ስለገቡላቸው ብዙ ሰው እንዲያያቸው ምክንያቱ ነው። አታልቅስ። እንዲያውም አንተን ሰውዬ ባገኝ ደስ ይለኛል። እዚህ መጣ ማለት ነው። ዛሬ ቁጥር አንተ ላይ ይሆን ነበረ እና ምን
አይ ተሸወደ እኮ ሰውየው። ቀለሜ ሲያስወርዶት አለና ለካ ትዝ ሲለው እሳቸውም ቀለሜ ነው ስማቸው። ቀጥል። ተበላ ሰውየው አላው ተበላ። ከፍተኛ ቁማር ነው የተበላው ሰውየው። አቤት ዳጊ ግን እንዴት እንደምታያቸው ሰውየው የዘመኑ ቁማር ነው የተበላው። ለካ ሊቀ ሊቃውንት ቀለመወርቅ ነው የሚባለው። ታው ይኸው ሊቀ ሊቃውንት ቀለመወርቅ ነው። አዎ ልክ ነው። እኔ ቀድሞ በምጠራበት ስም ማለት ነው። እንዴት እንደምታየው። እሺ ምን አሉ ግን የገቡበት ምክንያት እንኳን ይሄን እናገርና ለመምህር ዳዊት ልስጣው ኦርቶዶክሳዊ ወንድሜ ማለት ነው። ኦኬ ለምን ገባሁ ብለው አሉ ሊቀ ሊቃውንት ቀለመወርቅ። ልክ ትናንትና እንደገቡ እዛ ዝጋው ሚዩት አድርገህ ታች አለ ዝም በል አንተም ዝም በል ምናምን ነገር ብለው ያሉት እንትን ጎረምሳው ከሆኑ መጥተው የአብነት መምህር ናቸው። ጉባኤ ዘርግተው የሚያስተምሩ አይታችኋቸዋል። ጫጫታ። ከዛ ደግሞ ሄደው ግስ ውስጥ እርባታውን እንዴት ነው የምታርበው? በመርጌታ ላይ ሊያላግጥ ማለት ነው። ከሱም ብሶ ያው ቤት ውስጥ ያለውን ንቀት እናውቀዋለን። እንደ ኦርቶዶክስ ካህናት የሚናናቅ የለም ወንድሞች እናቶች፣ እንደ ኦርቶዶክስ አገልጋይ የሚናናቅ የለም። ስታያቸው ግን እንደዚህ ዝቅ ብለው አባታችን እንዴት አራቱ ጉባኤያት መምህር ናቸው። የብሉይ የአዲስ የመጽሐፈ ሊቃውንትና የመጽሐፈ መነኮሳት። ኦኬ አንዱ መጽሐፍ ብቻ ለማጥናት መጽሐፈ መነኮሳት የሚባለው እንኳን ራሱ እዚህ ስራ ያለ ራሱ የሚያህለው መጽሐፉ ይደክማል ስታየው እንኳን ተምረው ልትለው እና የገባበት ምክንያት ሊከራከር ሊሞግትና እውቀትን ሊናገር አይደለም። ለዚህ ነው የማርያምን ቤዛዊተ ኩሉ ዓለም ሳያሳይ ነው የወጣው። በመረበሽ ሚዩት አርግ ይባላል። አንተ ራስህ ሚዩት አርግ ይላል ገብቶ። ለዚህ ነው ቢቸግረኝ እንደ አጋር ሆኑ እኮ እንዴት ነው የኔታ ብዬ አልኳቸው። አጋር ማርገዟን ስታቅ እመቤቲቷን ሳራ እናቀቻት ብሎ እንደሚል ማለት ነው። እሰው ቤት ገብታ ወዲያውኑ እሷ ለሰራተኛነትን የገባችው እሳቸውም ሊነጋገሩ ነው የገቡት። ገብተው ግን ምን አሉ? አንተ ራስህ ኤርሚያስ ሚዩት አድርገው አላሉኝም። ቤቱን እኮ እኔ ነኝ የምመራው። ዝም በል አንተ ታችኛውም ያለው ዝም በል። ስለዚህ ስርዓት ስለሌላቸው ስርዓት ማስያዝ ስለነበረብኝ ምን እንኳን ቢማሩ ስማቸውን ቢያስረዝሙ ግን ታች ማውረድ ስለነበረባቸው ታች አወረድኩ ማለት ነው። ኦኬ ስለዚህ የገቡት ሁለቱን ካህናት ሊበሏቸው ነበራል። የት ያመልጣሉ ታዲያ? ድርሻዬን ተወጥቼ ይህን ሲያዋክቧቸው ሆነ ብለው ነጥብ ለማስጣል ስለነበረ ድቃ ልጅ ቤት ማንም እንዲገባ ራሱ ፈቃደኛ አይደለሁም። ግን ሲያዋክቧቸው ሆነ ብለው ነጥብ ጥያቄ ጠይቅ ነው። ከታች እንደውም እዚህ ጋር አካባቢ ላይ የተቀመጡ የእሳቸው ደቀ መዝሙር ተማሪ የነበረው እና ሲመጡ ዝም በል ሲሉት እሺ የኔታ ብሎ አላቸው። እዛ ኤርሚያስ ቤት እንዳገቡ ለምደው እንዳገቡ ብላችሁ በየቦታው ነው ቤት ስርዓት አለው። ያውም እንደ መምህር ደግሞ አክብረን ስናወራውት ሚዩት አርጉ ተብሎ ሲባል እሺ ልጆቼ ነው የሚባለው። እኛም ደግሞ ሲሉ እሺ እንሰማውታለን እንላለን። በመከባበር ላይ ካልሆነ በስተቀር ሲጀምሩ ለመነጋገር መቼ መጡ? መርጌታ ቀለመወርቅ ካሉ ሊቀ ሊቃውንት ቀለመወርቅ ካሉ ይምጡና ቤዛዊተ ኩሉ ዓለም ብሎ የሚለው ላይ እስቲ እርሶ በአንድ ትንፋሽ ተናግረው እውነት ያድርጓት ካሉ ይኸው ዛሬ እንደገና ምን ይለናል? ዘዳግምን ብንጽፈው እንደገና ማለት ነው። ዘዳግም ማለት መጽሐፉን ሳይሆን መጽሐፉ ተጽፏል። እንደገና ብናወራ ማለት ነው። ወጥተው ጨንቋቸው የገቡት ካህናትን ሁለት ካህናትን ሲያዋክቧቸው ሊያስቷቸው ስለሆነ አይነት ነው። እና በእንዲህ አይነት ጫጫታ መፈጠር ተጥቆ የሚፈታ የለም። በላይ ያለው ቪዲዮ መምህር ፋሲካውም እኚህ ናቸው እንግዲህ መጥተው ተጠየቁ። መጀመሪያ እሳቸው ናቸው እንደውም የመጡት። ምን አሉ? ልክ እሳቸው እንደመጡ የአገር ውስጥ ስልክ ገባብኝ። ገና 2 ደቂቃ ከእሳቸው ጋር ሳላወራ ማለት ነው። የሆስፒታል ስልክ ነበር ማንሳት ስለነበረብኝ ቀጠሮ ስላለኝ እና ያንን አፖይንትመንቱ ማለፍ ስለሌለበት አንስቼ መጠቀም ነበረብኝ እና እሱን እያወራሁ ነበር ስልክና ገባብኝ። ከዛ መጥቼ አንደኛ ዲቤት አይደለም የገጠምነው ገና እንደገቡ ነው እያወራሁ እያለው ከዛ ዲያቆና ጊዜን አወራ አልኩትኝ። ገብተው መምህር ፋሲካው የተጠይቁት ሲጠይቁ ለእናንተ መልስ መመለስ አይጠብቅብም ነው ያሉት። ሰምታችኋል የነበራችሁ። የመጀመሪያው መምህር እንደውም አሜሪካ ሀገር ነው ያሉት።
በኋላ መምህር መሆናቸውን በኋላ ነው ያወቅሁት። እና ተጠይቀው ኑ ተብለው ራሳቸው ናቸው የገቡት አስገቡኝ ብለው እና ሲጠየቁ አይ ለእናንተ ለመፍቃኑ መመልስ አይጠብቅብንም። ይመልሱ፣ አልመልስም። ያውሩ፣ አላወራም። እና ምን አገባችሁ በሰው ሃይማኖት ውስጥ እጃችሁ የምታስገቡት? ኧረ እባክዎት ይመልሱ፣ አልመልስም። ዲያቆን አግዝ ነው ያወራቸው። ይመልሱ፣ አልመልስም። ለእናንተ የመልስ ግዴታ የለብኝም። ከዛ ወጥተው ምን እንደሚሉ ይልኝ ብዙዎቻችን በተለያዩ ሶሻል ሚዲያዎች ሲተላለፉ አይተናል፣ ሰምተናል። 50 ምናምን ደቂቃ ነው ዩቲዩብ ላይ ገብተን ሰምተነዋል በደንብ ከአንድ ደቂቃ እስከ መጨረሻው ደቂቃ ስናዳምጠው ሙሉ ከቤተ ክርስቲያን አስተምሮ የራቀ ገድላትን ድርሳናትን አንቀበልም የሚል ታሪክ ናቸው እንጂ አንሰብካቸውም የሚል ታያታዊ ዜማን ታሪክ የሚባል ወይ እንዴ ታዲያ ገድላት ድርሳናት እኮ አይሰበክም ብለውን ነበር እኮ ቤተክርስቲያኒቱ። ለመከራከሪያነትም አይበቁም አይሰበኩም ብለውን ነበረ። አሁን ብፁዕ አቡነ ገብርኤል ገድላት ድርሳናትን አንሰብክም ብለው በማለታቸው እሰይ ዘመን መጣ ማለት ነው። ስለዚህ በእሳቸው አህጉረ ስብከት ታምረ ማርያም የሚባል መድረክ ላይ ወጥቶ አይሰበክም። ዛሬ እመቤታችን እንትን ያለችበት አይሰበክም ማለት ነው። እንደው እንደዚህ አድርገውት ከሆነ ብፁዕነታቸው በእውነት እግዚአብሔር አምላክ ይባርካቸው። እሰይ ገድላት ድርሳናት አንከራከርባቸው፣ ለሃይማኖት መጽኛ እናደርጋቸዋለን። ታዲያ እሳቸው አንሰብክም ብለው ቢሉ ወንጌሉን የምሰብከው አሏ። ከተሰበከ መድረክ ላይ የምሰብኩት ከሆነ ለብሮታ ከጴንጤ ጋር መታችሁ ማትነጋገሩበት አትችሉም። ምን ነው መምህር ፋሲካው ምን ነው ሰዓታት ላይ ትናንትና እኮ እንደውም እንጀምራለን ብለየ ነበር። እንደው እግረ መንገድ ካለህ ዛሬ ብትመጣ እኔ እናንተ አንድ ለአንድ ቢለይልን ምን ይለናል? ምን ይለናል? እውነት ቤተክርስቲያኒቱ ከምታስተምረው ውጭ አንሻፋውን የተናገሩት የቤተክርስቲያን መጽሐፍቶች አይሉም? የዜማ መጽሐፍቶች ሁሉ ጭምር ሳይቀር አይሉም አይደል? የሰው ስርዓት የሆኑ ትምህርቶች እናስ ብፁዕ አቡነ ገብርኤል የሰበኩትና እኛ የምንሰብከው የወንጌሉ እውነት ሊሰበክ ይገባል። እነዚህ ላይ ፀሐይ ሊጠልቅባቸው ይገባል። መጽሐፍ ቅዱስ ብቻ ይሰበካል። ወንጌል የሚሰብኩ አባቶችን እየሰደባችሁ በብሔር በቋንቋ እያሸማቀቃችሁ የምታሳፍሩበት ዘመን ሊያበቃ ይገባል። አትደንግጡ ኦርቶዶክሳውያን፣ ቻሉት። ያን ያህል ክደት የተናገሩ እነ ዲያቆን ሕዝቅያስ የተባለ ግድም ያደጉ መምህራን ማርያም ከሌለች ስላሴነት ብሎ የለም ብሎ እንኳን ያለ ኢንተርቪው ያልተደረገም። እኔ እንደውም እጠብቃለሁ ከእነዚህ ሁለት ሲኖዶሶች ማለት ነው መንበረ ጴጥሮስ ስለሰየሙት እናገራለሁ። መንበረ ጴጥሮስ ከእኔና መንበረ ሰላማ ከመንበረ ሰላማ የትግራዊ ማለት ነው። መንበረ ጴጥሮስ ከኦሮሚያው ማለት ነው። በትክክል የወንጌልን እውነት የማይሰብኩ ከሆነ እነዚህም ዝም ብለው አሹቆች ናቸው ማለት ነው። ምን ያደርጋል? መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ ተክለ ሃይማኖት እያሉ በየቦታው መንበር መሰየም አይደለም። ቅብአትም ተብሎ 4 ቦታ መከፈል አይደለም። ወንጌል ነው የምንፈልገው። ህዝቡ ወንጌል ነው የሚያስፈልገው። ወንጌል ህዝቡ የጠማው የመንበር ጥማት አይደለም። የሲኖዶስ አበንትን ምንድነው? መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ ተክለ ሃይማኖት፣ ወጨ ጊዜ መንበረ ተክለ ሃይማኖት ወይ ደግሞ ቅባት ጎጃም ላይ እንደዛ ነው የሚፈልገው። ኦኬ ይከፋፈሉ፣ ከተከፋፈሉ የእነሱ የራሳቸው ነው። ግን ወንጌልን ካልሰበከ ቅባት በለው ካራ፣ ሰላማ በለው ጴጥሮስ፣ ተክለ ሃይማኖት በለው ዋንም፣ ጴንጤ በለው ኦርቶዶክስ፣ ካቶሊክ በለው ዋቴቨር ሲባዛ በዜሮ ይሆናል። ዜሮ። ስለዚህ በዚህ ጉዳይ ላይ መናገር ፈልጋለሁ ብሎ የሚል ሰው ካለ መምጣት ይችላል። ገስት ላይ የላካችሁ ኦርቶዶክሳውያን ያልሆናችሁ ሰዎች ውረዱ። እህትየው ቤቱን አጽጅልኝ ቢካሉ ማለት ነው። እና ጸጋ ይብዛላችሁ። አይ ቲንክ ኦኬ። ዳዊትም ወጣ፣ መምህር ዳዊትም። እሺ፣ ስለዚህ በሀሳቡ ላይ እንቀጥላለን። ጸጋ ይብዛላችሁ ወንድሞች፣ እንኳን ደህና መጣችሁ። ትናንትናም እዚህም ያልተናገራችሁ መናገር ትችላላችሁ በደንብ። በዚህም ጉዳይ ላይ መናገር ፈልጋለሁ በትክክል ብሎ የሚል ሰው ካለ መምጣት ይችላል። እሺ፣ ዜና ህትመት አንዴ ልቀበለው ይህን ሰው። እሺ፣ ዜና ህትመት
ዜና ህትመት እሺ ኦኬ ወንድሞች ሰላምታ አቅርቡ። ከዛ የሚመጡ ካሉ እንናገርበታለን። ጸጋ ይብዛላችሁ። የትናንትናውን ግን ያየ ይመጣሉ ብዬ ተስፋ አላደርግም። ግን ከመጡ ምሰየው ሌሎች ካሉ ማለት ነው መናገር የሚፈልግ ማለት ነው። ካልሆነ እኛ እንቀጥልበታለን። ጸጋ ይብዛላችሁ። ተባረኩ። ሰላምታ አቅርቡ። ብሩኬ፣ ሜርሲ፣ ደሱ፣ ኤርሚ የወንድምነት ሰላም ብያለው። ሜርሲ፣ ዘማሪ ዳጊ፣ ሆሲ፣ ፓስተር ሰላም፣ ደሱ፣ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። አትደንግጡ ይላሉ በቆንጨራ አንገታቸውን ካሏቸው በኋላ ማለት ነውና የሰበኩት ስብከት በጣም ነው የሚያስደነግጠው። የምር በጣም ነው የሚያስደነግጠው። ሮሜ 8:34ን ሰብከዋል። ይሄ እንጨት ቤዛ አይደለም ብለው እኮ ተናግረዋል። ኤርሚ ልክ ይላል ቪዲዮ ስለ መስቀል ቤዛነት ተናግረዋል። መስቀል ቤዛ ነው ስንል ይሄን እንጨቱን አይደለም አሉ፣ የክርስቶስን መከራውን ነው፣ ከእንጨት ያለፈ ነው ብለው ተናገሩ በአንድ ቪዲዮ። ቆይ ወድብለት ኦኬ ላክልኝ። ይሄን ማማሰማንዳ በእውነት ብፁዕ አቡነ ገብርኤል ኦኬ ጌታ ይባርካቸው። በእውነት እንዲህ አይነት ጳጳስ ነው እኛ የምንፈልግ። ይሄ እንኳን የማይናገሩ ኦኬ ሲሰማው ፊቱን አይተኸዋል? እዛ ቪዲዮ ላይ የነ ኤልያስን ምናምን ፈገግታቸው ማርያም ቤዛዊተ ዓለም አትባልም ሲባል አይተኸዋል? እኔ ማለት ነው አንተ ሰውዬ ከእሳቸው ንግግር በላይ ማለት ነው ህዝቡ ፈገግታው እመቤቴ የመጨረሻ ነው። ደስ አትደንግጡ። አልደነገጡም። እዛ ነበር የደነገጥነው የሰማነው ሰዎች ነን። ውጭ በሚዲያው የሰማነው ልደተ ቃልም ማለት ነው መናፍቅ ተብሏል። እሱና ከእሱ ጋር ያሉ ተከታዮቹ በሙሉ መናፍቅ ተብለዋል። ያው እኛ ኦርቶዶክሳን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ከማጋ ነው የምትሉት። ብፁዕ አቡነ ገብርኤልን በጠየክበት ከማጋ ነው የምትለው ልደተ ቃል። ለምን መናፍቅ አሉ? የራስህ አባቶች አሉን ስትሉ አልነበር እንዴ? የራሳችሁ አባቶች አንዴ ታክሲ ተራ ልጆች፣ አንዴ መናፍቃን እንዴት ይሏችኋል? እናንተ ያቅማችሁን እየተፍጨረጨራችሁ እየጨፈራችሁም እየደነሳችሁ ለቤተክርስቲያኒቱ ስትደንሱ፣ ለቤተክርስቲያኒቱ ስትጨፍሩ፣ ለቤተክርስቲያኒቱ ጌም ስትጫወቱ አንድ ማነሽ አንድ አበባ ዶናት ቦምቦሊኖ ስትሉ የምትውሉት ለቤተክርስቲያኒቱ እኮ መስሎን። እንዴት አባቶቻችሁ ጌም ስትጫወቱላቸው ስትፍጨረጨሩ እንዴት እንደዚህ ብለው ይነግሯቸዋል? እንዴት መናፍቅ ብለው ይሏቸዋል? ለድካማችሁ ውጤት እንዴት አባቶቻችሁ በራሳችሁ አንደበት እንዴት መናፍቅ ብለው ይጠሯቸዋል? ምን ነው ለካ አባቶች እንኳን ሳያውቋችሁ ነው መጣችሁ እኛ ላይ ሙድ የምትይዙት። አባት የማያውቀው ልጅ ምን አይነት ልጅ ነው? ዲቃላ ነው ማለት ነው። ዲቃላ እንኳን ቢሆን አባት ራሱ ያውቃል። የሆነ ጊዜ ላይ ከእናትየዋ ጋር እንደተኛ ያውቃል። እነዚህ መቼ እንደተወለዱ አያውቁም። አባቶቻችሁም ልጆቻችን ብለው አይጠሯቸው ያው በራሳቸው አፍ። ስለዚህ የሚናገሩት ነገር ሁሉ አባቶቻቸው ካላወቋቸው፣ ሲኖዶሱ ካላወቀው፣ ቤተ ክህነቱ ካላወቃቸው የሚናገሩት ትምህርት የቤተክርስቲያኒቱ ትምህርት አይደለም ማለት ነው። በቤተክርስቲያን እውቅና የላቸውም ማለት ነው። ግልጽ አይደለም እንዴ? ማህበረ ምዕመናን ያጀማ ቀድሞ የደነገጠው ነገር ነው እዚህ ልጅ የገረመኝ። አትደንግጡ ከመባሉ በፊት ታይቶታል ማለት ነው። ታውቃለህ፣ እንደ እንትን ደመና ነው ታውቃለህ። ሊዘንብ በሆነ ገብቶት ድንጋጤውን ቀደመው። አሁን አባት የለን፣ አያት የለን፣ አክስት የለን፣ አጎት የለን። የምን እየየ ነው? ቻሉት እዛው። አንተው ራሱ ብፁዕ አቡነ ገብርኤልን በጠረጠርክበት ይታይልናል ካደን እዚህ ላይ ነቱ እንዴት እንደሚያስቀና አስበው። በቃ አሁን ባለፈው ተመልክተን 3 ነጥቦች የተነሱት ምንድነው? አንደኛ ገድላትን መቀበል አለመቀበል በሚለው የነበረው መጠላለዝ አንድ በል። ከዛ ጥንተ አብሶ መጡ። ጥንተ አብሶ ላይ ኦልሞስት በቃ እኮ ፊዚካል ሊያደርጉት ነበረ ድብድቡ። አሁን ደግሞ 3ኛው ነው እና ይሄ መቀባበል አያስቀናሙ? ያላቸው መፈቃቀር፣ ኩላዊትነቱ፣ ቀጥተኝነቱ እንዴ
አንድ ግጥም መጥቶ ነው በጥንታ አብሶ ተበጠበጡ እንደበሶ ነው ማለት ያለብን። እንደበሶ ነው የተበጠበጡት። ግን አያስቀናም ይሄር ብዬ እውነት እስቲ ፍቅራቸውን መቀባበላቸው የትምህርቱ ቀጥተኛነት ወጥነት ገባ እንደው በጣም እኮ ይገርማል። በጣም እና አባትና ልጅ ሲዋደዱ ሲከባበሩ ስታያቸው በሚነሱት ርዕሶች ያላቸው መግባባት ኩላዊነቱ ቀጥተኛነቱ እንደው እንዴት እንዲያስገርማል። መቼም በጣም ነው የቀናንባቸው ኦርቶዶክሶች። ለማንኛውም ኢየሱስን ካልሰበካችሁ ሁልጊዜም ትፈርሳላችሁ። ሁልጊዜም የኛ ጸሎት አሁንም ቢሆን እንድትዳደረሱ ነው እንድትፈርሱ አይደለም። ግን የሐሰት ትምህርታችሁ በኢየሱስም ከዚህም በላይ ገና ይፈራርስ። በኢየሱስ ስም ኢየሱስ ብቻ ይሰበክ እናንተ ጋር። በጌታ በኢየሱስ ክርስቶስ ስም ትልቁን ድርሻ ኢየሱስ ብቻ ይወስዳል። በቃ ተባረክ። ወዳለ ተባረክልኝ እንዳግዬ። በጥንተ አብሶ ተበጠበጡ እንደበሶ እያላችሁ ጻፉላቸው። እውነቴን ነው የምለው 21 ሊቃውንት ተጠይቆ 21 ነገር የተናገረበት አባት አለን ብለው ይላሉ። ፕሮቴስታንት አባት የለውም። ትናንትና ድረስ ዲበኩሉ ሲያወራ ነበር። ፕሮቴስታንት ምን አባት አለው አለ እኮ።